ወርቁ ከመጀመሪያም ወርቅ ነው። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከመጀመሪያም ቤተክርስቲያንች ነው ብዬ የምለው። ግን ምን አይነት ቤተክርስቲያንች? የደበሰች ቤተክርስቲያን። በነጠላ አንጠራውም ማለት አናሳንሰውም ክብሩን ማለት አይደለም። ላይክ ስለምንፈራው ስለምናከብረው ስሙን እንዲሁ ቀለል አድርገን አንጠራውም። እርግጠኛ ነኝ ዘማርያምን ቢኖር ይሄንን ነው ሊል የሚችለው። ያለውም ለኔ የገባኝ ያ ነው እንጂ እመነኝ ኤርሚ፣ ኢየሱስ የሚለውን ቃል ኢየሱስ 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 የጌቶች ጌታ የነገስታት ንጉስ በጣም እኔ እንጃ እኔ ምን ብዬ እንደማስረዳ አላውቅም። ኢየሱስ የሚለው ስም ከስም ሁሉ በላይ የሆነ ስም ተብሎ ከላይ የሆነ ስም ራሱ ታንክ ዩ ጌታ ይባርክ። ስለዚህ ላፍተርዬ እያቦካው ነው ማለት ነው። ዘማርያም እያቦካው ነው፣ እዚህ ቲክቶክ ላይ እያቦካው። ቤተክርስቲያኒቱ ራስ ብላ ያለችበትን እሷን መጠየቅ ያለባት ቤተክርስቲያኒቱ ናታ። ራስ ተብሎ አንተ የገባኸው ለምሳሌ ራስ ብላ ስትጠራው ካነበብከው ወይ ከሰማኸው በምን አይነት መልኩ ነው? ኦኬ ራስ ተብሎ ክርስቶስ ለቤተክርስቲያን ራስ ነው ተብሎ ሲጠራ ምንድነው? መሰረት ነው የተባሉ የሉም እንደ ኤርሚዬ ብዙ እኮ ራስ የተባሉ እነማ ለምሳሌ አባወራ አለ፣ አዳም አለ፣ ከእንደገና ደግሞ ለሚስት ነው አባል ለሚስት ራስ ነው ተባለ እንጂ ለቤተክርስቲያን ራስ ነው አልተባለ። አዲሱ ያስፈልጋል ብለን ምን ነው ለህዝቡ ነው እኮ ያለው። እኛ ህንጻ ቤተክርስቲያኑ ምን አድርገን አሁን የጊዮርጊስ ቤተክርስቲያን የአራዳ ጊዮርጊስ እሱንም አድሰውታል። ባለፈው ተቀብቶ ነበር። ባለፈው አድዋ በዓል ከመከበሩ በፊት በንጉሱ ባጼ ሚኒሊክ ዘመን ነው የተሰራው። እንግዲህ ጽይት ናት ኩላዊት ምንም እንከን የሌለባት ምናምን ነገር ብሎ ይላል። ዘንዶ ተሸካሚ ትውልድ ሁሉ ማለት ነው። ጌታችን ግን ምነው ኤርሚ ነገርኩ እኮ ሲምቦል አድርገው እነሱ እንደ ድራማ ማነው ሲምቦል አድርጊ ያለሽ? እነ ጳውሎስ ነው ተደረኩ። አሁን እኮ ለነሱ ዲፌንድ ያደረኩት እንደዛ ሊያደርጉ ይችላሉ ብዬ በማሰብ ነው፣ ማለት ያመልኩታል ብዬ ስለማላስብ ነው። ኦኬ እንደ ኦርቶዶክስ ነው ማወራሽ። ላፍተርዬ ማን ነው ሲምቦል አድርጎ ያላችሁ? ሐዋርያቱ በመከራ ውስጥ ሲያልፉ ሲምቦል አድርገው ነበር እንዴ? ወደ ቀድሞ ጎዳና ተመለሺ፣ ወደ ጥንቱ ትምህርት ተመለሺ እያልናት ነው። ነው ልጆቼ የሚቀርጹት የሚያድጉት ማለት ነው። መጽሐፍ ቅዱስ እንደሚነግረን በመጽሐፈ ምሳሌ መጽሐፍ ምዕራፍ 22 ቁጥር 6 ላይ ልጅህን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከሱ ፈቀቅ አይልም ይላል። ኦኬ ልጆቻችንን የመከርናቸውን፣ የገሰጽናቸውን፣ የቆነጠጥናቸውን፣ ያስተማርናቸውን ይዘው ከወላጆቻቸው ያድጋሉ። አንድ ሁለተኛ ከምንሄድበት ቤተ እምነት ቤተ ክርስቲያን ከዛ ይማራሉ። እኔ ወንጌል አማኝ ስለሆንኩኝ ፔንቴኮስታል ጴንጤ ነኝና ልጆቼ በቤተ ክርስቲያን ይማራሉ። ሶስተኛ ደግሞ በሚማሩበት ትምህርት ቤት ደግሞ የክርስቲያን ትምህርት ቤት ስለሆነ በቸርች ነው የክርስቲያን ትምህርት ቤት ስለሆነ በዛም ደግሞ የሚማሩትን ይማራሉ። ስለዚህ አሁን ኤፎርድ ስድብ አሁን ልጆች ከሚዲያ ዝም ብሎ ነው ከሚዲያ ላይ ይንተው ካልሰሙ በስተቀር እንደዚህ ጌማቸውን ዝም ብሎ አንዳንድ ጨዋታ ሲሉ ካልሰሙ በስተቀር በምንም አይነት መልኩ እንደዚህ አይነት ስድብን በእኔ አሁን ልጆቼን በማስተምርበት ትምህርት ቤት አይፈቀድም። አስተማሪዎቻቸው ሲሪየስ ነው የሚቀጧቸው፣ ሲሪየስ በሚቀጡበት ቅጣት ማለት ነው። የክርስቲያን ትምህርት ቤት ነው እና ልጆቹ በምን አይነት ስነ ምግባር እንደሚያሳድጉ እናውቃለን ማለት ነው። ስለዚህ ምንድነው ልጆች አንድ ከወላጆቻቸው፣ ሁለት ወይ ከሃይማኖት ትምህርት ቤት በቤተክርስቲያን ማለት ነው፣ ሶስት ደግሞ በሴኩላሩ ዓለም በሚማሩበት ትምህርት ቤት ይዘውት የሚያድጉትን በዛ ነው። ከዛ የተማሩትን ነው መተው የሚናገሩት ማለት ነው። ወይ ደግሞ በሚዲያ ላይ እንደዚህ አሁን ሶሻል ሚዲያ ላይ ማለት እንደዚህ እንደ ዩቲዩብ ምናምን ነገር በሚያዩ ሰዓት ላይ እንደዛ የሚሰሙትን ይኮርጃሉ እና አንዳንድ ነገሮችን እንትን ይላሉ። እና አሁን እኔ ልጆቼ ልክ የሆነ ዘፈን ከሆነ ዘፈን ነው የምንላቸው፣ ዘፈን ይሄ ዘፈን ነው አይሆንም ብለን እንላቸዋለን። እና አሁን አውቀውታል። የጌታ ለጌታ የሚዘመረውና ለዘፈን ለዓለም የሚዘመረውን በደንብ ለይተው አውቀውታል። ልጄ አሁን 10ኛ ዓመቱ ስላለፈ 8 ዓመት ደግሞ ያላትም ደግሞ እሷም ልክ እንደዚሁ አውቃለች ማለት ነው። 3ኛ ዓመቷ ገና የሆነችው እሷ ነች ገና ያላወቀችው ዘፈን የሆነውና ያልሆነው ማለት ነው። ስለዚህ እንነግራታለን። ለሷም ዘፈን ነው ያን አሁን እነሱም ራሱ ይሄ ዘፈን ካካኔ የጌታ አይደለም ነው እያሉ ያሉት። ልጆቼ እንደዛ ስላሳደግኩ ማለት ነው። አንቺም ልክ እንደዚህ ስላሳደግሽ ይሄ ሰው ዘማርያም ዘለቀ አባቴ ነው እያለ ነው። ዘማርያም ዘለቀ አባቱ ከሆነ ይሄን ትምህርት ከየት ነው የተማረው?
ከአባቱ ነው ማለት ነው። ከመንፈሳዊ አባቱ ከዘማርያም ዘለቀ ነው የተማረው ማለት ነው እንጂ እኛ አሁን እኔ ጴንጤ ስለሆነ እዚህ ያለን ጴንጤዎች ስለሆነ ኦርቶዶክስን የጌታ ቤተክርስቲያን አይደለችም ብለን አንልም። በምንም መልኩ አንልም። አንደኛ ጴንጤ ስም አጥፊ ስላይደለ፣ ኦርቶዶክሳውያን ግን ስም አጥፊዎች ስለሆኑ የወንጌላውያን አማኞች የጌታ ቤተክርስቲያን አይደለም ነው ብሎ የሚሉት ስም አጥፊ ስለሆኑ ማለት ነው። ጥቂቶች በቤተክርስቲያኒቱ ውስጥ ያሉ ምእመናን እግዚአብሔርን የሚፈሩ አገልጋዮቹም ዘንድ እንደዚህ ሊኖሩ ይችላል። ግን አብዛኛው የኦርቶዶክስ ተዋሕዶ ቤተክርስቲያን ምእመኑ አገልጋይ ስም አጥፊዎች ናቸው። ስም አጥፊነታቸውን ለማረጋገጥ በእኛ በወንጌላውያን አብያተ ክርስቲያናት ላይ ገና እኔም ራሱ በኦርቶዶክስ ቤተክርስቲያን እየቀደስኩ በነበርኩበት ሰዓት ላይ ስም አጥፊነታቸውን ስሰማ ነው ያደግኩት። በተለይ ወደ ገጠር ከገጠሪቱ ወደ ከተማ ከገባሁ ጊዜ ጀምሮ ነው ስለ ጴንጤዎች የሰማሁት። ገጠሪቱ ውስጥ እዛው ገበሬ ሆኜ ቢሆን ኖሮ ምናልባትም ላልሰማ እችላለሁ። ከሰማሁም ዘግቼ ነው የምሰማው። ስም አጥፊነታቸው በጣም ይረጋገጣልና ይታወቃል። እና አሁን እኛ አንድ የወንጌል አማኝ አይደለም ይሄንን ያለው የጌታ ቤተክርስቲያን አይደለችም ልትባልም አትችልም ተብላም ማታቅም ነው ያለው። ይሄ ልጅ ህፃን ልጅ አይደለም። ላፍተር አሁን ይሄንን ነገር ያወራው ሰውዬ ህፃን ልጅ አይደለም። የሆነ ሰውም ቆስቁሶት በስጋ ቁጣ ወይ በስጋ ንዴት ስሜታዊ ሆኖም አይደለም የተናገረው። እናቱ የወለደችው ይምጣ ምናምን ነገር እያለ እንደውም ስድብ እየቀላቀለበት ሸለፈታ ማለት ያልተገረዛችሁ ማለት ነው ነውና እናግሩኝ ይሄን ያህል ነው በኮንፊደንስ ማወራው እያለ ነው። ማንም ይሁን ማንም ይምጣና የጌታ ቤተክርስቲያን አይደለችም ብሎ ናት ብሎ የሚል ካለ ይምጣ፣ እኔ እንዳይደለች አስረዳዋለሁ እያለ ነው። ኦኬ ጥሩ ነው። እኔ አሁን ናት አይደለችም ብዬ አልከራከርም። በእርግጥም እኔ የራሴ በግል እምለው አለ፣ ወንድሞቼም እህቶቼም እንደዚህ ብለው የሚሉት አለ። የጌታ ቤተክርስቲያን የሆነችዋ የጌታ መልክ ይኖራታል። የጌታ መልክ ከሌላት መልኳን ምን ወሰደው? ማን ያጠፋባት? ጥንቱንስ የጌታ ነበረችው አይደለችም ብሎ የሚለው መሰረቱ ላይ መሄድ ያስፈልጋል። እኔ አሁን እዛ ጋር እንዲና እንደዚህ ብዬ ኦርቶዶክስ ቤተክርስቲያን የጌታ ቤተክርስቲያን አይደለችም ብዬ እኔ በግል አልናገርም። መልኳን ያጣች ከጌታዋ እጅግ የራቀች ከፍጡራን ጋራ በጣም መንፈሳዊ ጋብቻን የፈጸመች ፍጡራንን በከፍተኛ ደረጃ እያመለከች ያለች ቤተክርስቲያን ናት እንጂ ጨምራ ናት እንጂ የጌታ ቤተክርስቲያን ግን አይደለችም ብያለሁ። መሰረቷ ላይ ጥንቱ ላይ ቢኬድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የጌታ ቤተክርስቲያን ናት። የጌታ ቤተክርስቲያን ማለት ጌታ የተባለው የሆነ አንድ ቦርጫም ሰውዬ ባለሀብት በሰውናቶ ጌታው ወይ ደግሞ ሳራ አብርሃምን ጌታ ብላ እንደምጠራው ኢየሱስ ጌታ ነው ማለት እኛ ኢየሱስ ጌታ ነው ብለን ስንል ሳራ አብርሃምን ጌታ ነው ብላ በምትጠራበት አይደለም። ኢየሱስ ጌታ ነው ብሎ የሚለውም ጴንጤዎች አይደለንም የፈበረክነው ቃሉ ቅዱስ ጳውሎስ ነው የተጠቀመው። የሰራዊት ጌታ እኮ ይሉ ነበር እኮ ሐዋርያት ነቢያት። የሰራዊት ጌታ እግዚአብሔር እንዲህ ይላል እኮ ይላሉ። ጌታ የሚለው ቃል ለምን እንደው እዚህ ጋር ይገባው? ጌታ ብሎ የሚለው ቃል ለኢየሱስ ክርስቶስ ሲቀጸልለትና ለሰዎች ሲቀጸል አንድ አይነት አይደለም ትርጓሜው። ዳጊ ጌታው ብዬብል ምን እያልኩ ነው? በኢትዮጵያ አባባል ማለት ነው። ባለሀብት የሆኑ ሰዎች በተለይ በጃንሆይና ከዛ በፊት በነበሩ በነገስታቱ በአጼዎቹ ዘመን እንደዚህ ይባሉ ነበር። የጥንት ባላባቶች ምናምን ነገር ርስት፣ ሀብት፣ ጉልት ምናምን ነገር ያላቸው ጋሻ መሬት፣ ፍሻሌ፣ ሽጉጥ፣ ምንሽር ምናምን ነገር ያለው ጌታው ምናምን ነገር ተብሎ ይባላል። ታዲያ ለዳጊ ጌታ ተብሎ የሚባል ቃል በባህላችን ቢቀጸልና ኢየሱስ ክርስቶስ ጌታ ነው ተብሎ የሚለው አንድ ነው ወይ? አንድ አይደለም። ኢየሱስ ክርስቶስ ጌታ ነው እኮ ብሎ ማለት ኢየሱስ ክርስቶስ አምላክ ነው ማለት ነው። ኢየሱስ ጌታ ነው ማለት ኢየሱስ አምላክ ነው። ኢየሱስ ፈጣሪ ነው። ኢየሱስ ሁሉን አድራጊ ነው እኮ ማለት ነው።
የጌታዬ እናቱ ብላ ስትል ኤልሳቤጥ ምን እያለች ነው? እንዴት ጌታ ብለሽ ትጠሪያለሽ አንቺ አሮጊት ምናምን ነገር ተብሎ መባል አለበት የለበትም? ምን እያለች ነው? መንፈስ ቅዱስን ተሞልታ የጌታዬ እናቱ ብላ ስትል ምን እያለች ነው? የአምላኬ የፈጣሪ እናት ነው። በስጋ ስለወለደችው የአምላኬ እናት እያለች ነው። የፈጣሪ የጌታችን የኢየሱስ ክርስቶስ እናት እያለች ነው። ስለዚህ እንኳንም መጣ እንግዲህ ወንድሞች፣ እኔ አሁን በዚህ ውስጥ ያላችሁ ወንጌላውያን አማኞች እኔ አንደኛ በእውነተኛ ትምህርት ነው የምናቆያችሁ የምናሰነብታችሁ። ግን ወደ ኦርቶዶክስ ቤተክርስቲያን ዞር ብላችሁ ስታዩ እንደዚህ አይነት ትርምስ ውስጥ ነው ያሉት። የጌታ ትባላለች አትባልም። እሱ መንፈሳዊ ልጁ ወጥቶ አባቴ ነው ብሎ ያለው ሰውዬ ወጥቶ ማንና ምናምን ነገር እያለ ሲሳደብ የነበረውን ነገር ሰምታችሁታል። ከዛ አባቴ የተባለው ደግሞ መጥቶ አልገሰጸውም። ይሄንን ባለጌ ልጅ ማለት ነው ልጅ ነኝ ብሎ ስላለ ብልግና እኮ ነው፣ ብልግና ነው። ምንም እንኳን ጴንጤ ቢሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን የአሁኑ መልኳን አይደለም ማየት የ1700 ዓመት ታሪክ ያላት ቤተክርስቲያን ነች። ይታያችሁ። ይሄ ዝም ብሎ አሁን ፈሽፋሻ ከሆነ ኦርቶዶክስ ይልቅ እኔ ሸጋ አድርጌ እናገራለሁ ስለ ኦርቶዶክስ። የ1700 ዓመት ታሪክ ያላት ቤተክርስቲያን ነች። የዘመን ርቀት በጣም ነው ያላት። ጋይስ ልብ በሉ። የጌታ መልክ ሙሉ በሙሉ የጠፋባት ቤተክርስቲያን ናት ወይ ከተባለ ከመጥፋቱ በፊት በመጀመሪያ ነበረባት ወይ ብሎ የሚለውን ማንሳት ያስፈልጋል። ከመጥፋቱ በፊት ነበረባት ወይ የጌታ መልክ ብሎ የሚለው ጥንቱኑ ነበረባት ወይ ብላችሁ ስትሉ የእውነት ለመናገር ከ1000 እንደውም 1000 አይደለም ከዛሬ 600 ምናምን ነገር ዓመት በፊት የነበረ ትምህርቷን ወደ ኋላ ዞር ብላችሁ በታሪክ ውስጥ ያጠኑ ሰዎች የጻፉ የታሪክ ምሁራንና አንዳንድ መጽሐፍቶቻቸውን ብታዩ አሁን እኛ የምንሰብከው ስብከት ነበር ያን የሚሰበክ የነበረው። በተለይ አንድ ክፉ ንጉስ አለ ዘርዓ ያዕቆብ የሚባል። እሱ ከመጣ ጀምሮ ነው ቤተክርስቲያኒቱን እንደዚህ የቁልቁለት ጉዞ እንድትሄድ ያደረጋት። እሱና ከሱም በፊት የነበሩ ቢኖሩ ግን በቁጥር አንድ ግን እሱ የጻፈውና እሱ ያጻፈው መጽሐፍቶች ናቸው። ለዚህ ደግሞ ምስክር እነ ፕሮፌሰር ጌታቸው ኃይሌ እነ ፕሮፌሰር መስፍን ወልደ ማርያም ሁለቱም ሞተዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን አንቱ የተባሉ ሰዎች ናቸው። ኦኬ አፍርጠው ተናግረዋል። አንድ ደግሞ የአዲስ አበባ ዩኒቨርሲቲ ማናቸው ፕሮፌሰር የነበሩት እኔ በተሐድሶ በነበርኩበት ሰዓት ላይ እኛ ቢሮ ድረስ ሁሉ መጥተው ተናግረው የኦርቶዶክስ ቤተክርስቲያን አባት ናቸው። እቺ ቤተክርስቲያን ተሐድሶ በደንብ ነው የሚያስፈልጋት ብለው ነግረውን ማን ቀደስ አለማየሁ ሞገስ ነው ማን የሚባሉት? አዎ ያው ስማቸውን እየጠራው ነው የምነግራችሁ። እና እውነተኛ ያ መልኳ ጠፍቷል ወይ ብላችሁ ካላችሁ አዎ ጠፍቷል። ግን ነበራት ወይ በመጀመሪያ ከተባለ አዎ ነበረ ወንድሞች ናቶች እሺ ነበረ። እኛ እንደ ኦርቶዶክስ ሰማጥፊ አይደለም። ከጥንቱ የሰይጣን ቤተክርስቲያኖች ብለን አንልም። ህሊና አለን። ህሊና ያልሞተ ህሊና አለን። ኦኬ ወይ ደግሞ እንደ ኦርቶዶክሳውያን ሰማጥፊዎች አይደለንም። ጥንቱንም የሰይጣን ቤተክርስቲያኖች ብለን አንልም። ለምን? በሚገባ ስለምናውቅ አንልም። መልኳ ግን ጠፍቷል። አዎ መልኩ ሲጠፋ እኮ ነው ሰው ምን ይላል? በሰቆቃወ ኤርምያስ መጽሐፍ ምዕራፍ 4 ቁጥር 1 ላይ ማን ነው አንድ ሰው ሄዶ የሚያመጣልኝ? እሺ ኢትዮጵያ ማለት ነው። ሄድና ወንድምነት አምጣው። ቴንክ ዩ። ሰቆቃወ ኤርምያስ መጽሐፍ ምዕራፍ 4 ቁጥር 1 ላይ ወርቁ ስለምን ደበሰ ይላል። ወርቁ ስለምን ደበሰ፣ ጥሩ ወርቅስ እንዴት ተለወጠ ይላል። ሰቆቃወ ኤርምያስ መጽሐፍ ምዕራፍ 4 ቁጥር 1 ላይ ወርቅ ደበሰ ይባላል። ዛገ አይባልም። ለወርቅ ወርቅ ዛገ አይባልም፣ ደበሰ ነው የሚባለው። ሰቆቃወ ኤርምያስ መጽሐፍ ምዕራፍ 4 ቁጥር 1 190 ሰው አለ። መጽሐፍ ቅዱስን ፖስት የሚያደርግ ግን አንድ ሰው ብቻ ነው። እስኪ አንድ ሰው ቶሎ አድርገው። ሰቆቃወ ኤርምያስ መጽሐፍ ምዕራፍ 4 ቁጥር 1 ቴንክ ዩ። ሰቆቃወ ኤርምያስ መጽሐፍ ምዕራፍ 4 ቁጥር 1 የሚያመጣው የለም። ጠፋባችሁ ጥቅሱ ከመጽሐፍ ቅዱስ ውስጥ ተነቀለ ወይስ እንዴት ነው?
ኢቲ ምን ነው ዝም አልክ? አንደኛ ቆሮንቶስን ጠቅሰው ሰቆቃው ኤርምያስ ምዕራፍ 4 ቁጥር 1 ቴንክ ዩ ወንድምነት ተባረክልኝ። ማን በማነው በፍቅር ካሳውን ነው። እሺ ቴንክ ዩ ተባረክልኝ እህትዬ። ወርቁ እንዴት ደበሰ ይላል። ያላየ ጥሩ ወርቅስ እንዴት ተለወጠ? እቺ ነው የፈለኩት ይሄን ቃል ማለት ነው። የመቅደሱ ድንጋዮች በጎዳና ሁሉ ራስ ተበተኑ ይላል። የድንጋዮቹ መበተን ቤተ መቅደሱ ድንጋዮች ባቢሎናውያን ሲያፈርሷቸው ኤርሚያስ ያው እያለቀሰ የእስራኤልን መከራና የሕዝቡን መከራ የራሱንም ላይ የደረሰበትን ሰቆቃ የሚናገርበት ክፍል ነው። ስለ ድንጋዮቹ መበተን አይደለም ግን ምን ይላል? ወርቁ እንዴት ደበሰ፣ ጥሩ ወርቅ እንዴት ተለወጠ ይላል። ወርቅ ይለወጣል እንዴ? አዎ። በምኑ ነው የሚለወጠው? ሲደብስ። መደበስ ማለት ምን ማለት ነው? መቆሸሽ። መቆሸሽ መደበስ ማለት መቆሸሽ። የቀድሞ ሻይን ያደርገ የነበረው መልኩ መጥፋት ማለት ነው። የቀድሞ መልኩ ገና ሲገዛ የነበረው ማለት ነው። እዚህ ጋር እንደ ምሳሌ ካሳያችሁ ይሄ እጄ ላይ ያደረኩት የጋብቻ ቀለበታችን ወርቅ ነው። ይሄ ወርቅ ነው። ከታዋቂ ወርቅ ቤት ነው የተገዛው። የቀድሞ መልኩን አሁን ይዟል ወይ ብለህ ብትለኝ የቀድሞ መልኩ ጠፍቷል። መልኩ ጠፍቷል ማለት የቀድሞ መልኩ ልክ ገና ስንገዛው እንዲህ ስናዞረው ያብረቀርቅ ነበር፣ ሻይን ያደርግ ነበር። ምን ሆኖ ነው መልኩ ነው የጠፋው? እጄ ላይ ስላደረኩት ከብዙ መቆየት የተነሳ ደብሷል። አንዴ እዚህ እንደገና እንዲያጠቡት የቀድሞ ውበቱ እንዲሰጡት ወርቅ ሰሪ ቤት የኔንም የባለቤቴንም ሰተናቸው አዶን የዛሬ 2 ዓመት አካባቢ ይመስለኛል። አሁን እንዲህ ስታየው እንትን ወርቅ አይመስልም አይደል? ወርቅ አይመስልም። ይኸውልህ ተጫጭሮልሃል ሁሉ አልኩ። ስፖርትም ስሰራ ፑሽ አፕ ሳረግ ይኸውልህ ተጫጭሯል፣ ተፋፍቋል። እጄ ላይ ነው ያለው። ግን ብረት ሳነሳ ፑሽ አፕ ሳረግ በቃ ንጹህንም ቆሻሻውንም ሳነሳበት ስታጠብ እጄን በደንብ አጥርቼ ታጠባለሁ። እዚህ መካከል ላይ ምናምን ነገር ካለ እሱን ለማጥራት እንጂ የሱን መልክ ግን አደብዝዞታል። አሁን ደብሷል ማለት ነው። እንዲጠራ ከተፈለገ እኔ ወስጄ ወርቅ የሚሰሩትበት ቤት ከእንደገና የኔንም የሚስቴንም ወስደን እንደገና ሻይን እንዲያደርጉ ያደርጉታል። እነሱ በሚታጠብበት ነገር ያጥቡታል፣ ወይ በሚታሽ ነገር ያሹታል፣ ወይ ብቻ የሚያደርጉት ነገር ቀባ አይቀቡትም፣ ብቻ ያደርጉታል ማለት ነው። ካላው ላይ ይለቃል ማለት ነው። የዛሬ 2 ዓመት አካባቢ እንደገና ስናስጠራው ልክ ቀድሞ በገዛኑ አይነት መልክ ሆኖ ጥሩ ሆኖ መጥቶ ነበር ማለት ነው። ኦኬ የእውነተኛ ግን መልኩነቱን አጥቷል ወይ? ማነው እውነተኛ ባህሪውን ቀይሯል ወይ ብለህ ባህሪውን አልቀየረም። ደብሷል ማለት ባህሪውን ቀየረ ማለት አይደለም። ከትክክለኛ ወርቅ ቤት ነው የገዛነው። ወርቅ መሆኑን በደንብ አጣርተናል። እዚህ ውጭ ሀገርም ራሱ ስለተገዛ ማለት ነው። እናስ ወርቅነቱ በጣም የተረጋገጠ ነው። ግን በጣም ብዙ አሁንም ደብሷል። ስለዚህ መታጠብ አለበት። ሻይን እንዲያረግ ከተፈለገ መታጠብ አለበት። ካልሆነ ግን እንደዚሁ አድርጌ በቃ እንደዚሁ አደርገዋለሁ ማለት ነው። እንትን አይል ብርም እንደዚሁ ብር ይዝጋል፣ ቆርቆሮ ይዝጋል፣ ብረት ይዝጋል፣ ወርቅ ይደብሳል። እንደዚህ ማለት ነው።
ሃይማኖትም ከጊዜ ቆይታ የተነሳ ብዙ ሰዋዊ ነገር ይገባበታል። ብዙ ሰዋዊ ነገር። ለዚህ ነው ተሐድሶ ያስፈልጋል ማለት ምን ማለት ነው? ስልክ ገባበት። ታፕ ጋይስ አለ። እሺ ተሐድሶ ተብሎ ሲባል ታዲያ ምን እያልን ነው? ወደ ቀድሞ ማለት የቀድሞ መልኩን ስላጣ የቀድሞ መልኩን መልሶ ያዝ ማለት ነው እንጂ አፍርሶ መስራት አይደለም። አሁን ይሄን ወርቅ የደበሰውን ወርቅ አጥሩልኝ ብዬ ብላቸው ወስጄ ወርቁን ጨፍልቁትና ቀጥቅጡና እንደገና ቀጠና አርጋችሁ ስሩልኝ ወይ ደግሞ አስፉልኝ ወይ ደግሞ አጥብቡልኝ ብዬ እስካላልኩ ድረስ አጽድተው አጥበው ብቻ ነው የሚሰጡኝ። ጠቦኛል ትንሽ ሰፋ አርጉልኝ ካልኳቸው ሰፋ ያደርጋሉ። ጠቦኛል ማለት ሰፍቶኛል ትንሽ ጠበብ አርጉልኝ ብዬ ካልኳቸው ከፍርዬ ጠበብ ያደርጉልኛል ማለት ነው። ግን የደበሰውን ግን አጥሩልኝ ብዬ ካልኩ የደበሰውን ለማጥራት የሚጠቀሙበት ጥበብ አለ ማለት ነው። ስለዚህ ወርቁ ከመጀመሪያም ወርቅ ነው። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከመጀመሪያም ቤተክርስቲያንች ነው ብዬ የምለው። ግን ምን አይነት ቤተክርስቲያንች? የደበሰች ቤተክርስቲያን እንደ ወርቁ ማለት ነው። ብዙ ነገር አሁን እጄ ላይ የተቀመጠው ወርቅ ብዙ ነገር እንዳልኩ የሚያዘውንም የማይያዘውንም ግቢም ሳጸዳ ቤትም ሳጸዳ ፊዴንም ስታጠብ ሰውነትም ስታጠብ ስፖርትም ስሰራ ምንም ላድርግ ብቻ የማደርገው በእጆቼ ስለሆነ ወርቄ እንዳይነካብኝ ብዬ ጣቴ ላይ ያለው ወርቅ እንዳይነካብኝ የጋብቼን ወርቅ እንዳይነካብኝ ብዬ በግራጄ ስራ ማልሰራ ወይ እንትና አይነት አይደለም። እና ምኑንም ስነካ ይደብሳል ወርቅ። እውነተኛ ማንነቱ ግን እንዳለ ነው። እላው ላይ ግን ብዙ የተጣበቀ ነገር አለ። ይሄ መጽዳት አለበት፣ መጥራት አለበት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ሳትሆን የአይሁድም ሃይማኖት እኮ እንደዚሁ ደብሶ ነበር። ደበሰ ብሎ የሚለውን ቃል ኤርሚያስ ነብዩ የተጠቀመውን ቀጥታ ልጠቀም። ጥሩ ወርቅ እንዴት ተለወጠ ይላል። ወርቅ ይለወጣል እንዴ? በባህሪው አይለወጥም። ታዲያ ምኑ ነው የተለወጠው? ቀድሞ ሻይን ያደረገ የነበረው ማለት ነው። ይሄንን ከኢሳይያስ ጋር ሁለቱ ነቢያት የተናገሩትን ልናገር። ኢሳይያስ ምን ይላል? ምዕራፍ 1 ላይ ብርሽ ወደ ዝገት ተለወጠ ይላል። ብር ይዝጋል እንዴ? ምን ነክቷቸው ነው ኤርሚያስና ኢሳይያስ እንደዚህ? አንዴ ይሄኛው ወርቅ ደበሰ ይላል፣ ይሄኛው ደግሞ ብርሽ ወደ ዝገት ተለወጠ ምናምን ነገር ብሎ ይላታል። አዎ ሳንቲሞች የምናስቀምጣቸው የምንጠቀምባቸው ሳንቲም አለ አይደል? የሀገሩ መንግስት ያዘጋጀው እሱንም በል ብርም በል ልብስ ብታስቀምጠው በብል ይበላል። ብር ብታስቀምጠው ይሻግታል። ሳንቲም እነዚህ 50 ሳንቲም ስሙኒ ብለን የምንላቸው እነሱን ብታስቀምጣቸው ይሻግታሉ ወይ ይዝጋሉ። እነሱ ቀጥታ ወደ ዝገት ሁሉ ነው የሚለወጡት። ትዝ ይላችኋል ድሮ ሳንቲም በመንገድ ላይ ስናገኝ የወደቀ ሳንቲም ስናገኝ በአፈር ተበልቶ ግማሽ አካሉ ተበልቶ ግማሽ አካሉ እንትን ያለ ይበላል። ኦኬ እኛ ኦርቶዶክስ ቤተክርስቲያን ደብሳለች ብሎ የሚለውን ቃል በተጠቀም ምን ማለት ነው ብሎ የሚል ሰው ካለ ይምጣ። በደንብ ከዚህ አሁን ከተናገርኩትም የበለጠ አብራርቼ እናገረዋለሁ እንጂ የጌታ ቤተክርስቲያን ትባላለች አትባልም ምናምን ነገር ብሎ የሚል በራሳቸው ሃይማኖት ዘንድ እንደዚህ አይነት ነገር መሰማቱ ለኛ ጥሩ ነው፣ ለወንጌል አማኞቹ ጥሩ ነው። ማለት ምን ማለት እንደሆነ ታውቃለህ? ይወቁት፣ ይወቀው ህዝቡ። እኛ እንደነሱ ልክ ነው። ኧረ እኛም እኮ ልንል ፈልገን ነበር። የሚቀድምልን አተን በለን አንልም። አሁን ይሄ ሰው ስላለ እኛም ተነስተን አዎ ልክ ነው ምን እቺ ጌታ ቤተክርስቲያን ነች እንደ የሰይጣን ናት ብለን አንልም። ኦርቶዶክስን ፈርተን ሳይሆን እግዚአብሔርን ፈርተን ህሊና ስላለን የእግዚአብሔርንም ቃል ስለምናውቅ ቤተክርስቲያኒቱንም አሁን ነን ብለው ኦርቶዶክስ አማኝ ነን ብለው ከሚሉት ይልቅ በተሻለ ስለምናቃት ማለት ነው። ግን እውነተኛ መልኳን አታለች ወይ ከተባለ አዎ። ደብሳለች ወይ ከተባለ አዎ። ምንድነው ያደበሳት?
ገድላት፣ ድርሳናቱ፣ ሊቃውንቱ፣ አዛውንቱ ቡቱቱ ብሎ የሚለው ነገር ማለት ሰው ሰራሽ የሆነ ነገር በጣም ብዙ ገባባት በትምህርት ደረጃ ማለት ነው። አቡነ ተክለ ሃይማኖትና እኮ ኢየሱስ ክርስቶስ እኩል እኮ ነው የሚሰበኩት ቸርች ውስጥ። ጊዮርጊስና እኮ ኢየሱስ ክርስቶስ እኩል እኮ ነው የሚሰበኩት። እኩል እኮ ነው የሚነክሱት። እኩል እኮ ነው የሚከብሩት ቸርች ውስጥ። አርሴማና ኢየሱስ እኮ እኩል እኮ ነው የሚታጠንላቸው። ለሱም ነጭ ዕጣን ይታጠንለታል፣ ለሷም ነጭ ዕጣን ይታጠንላታል። አታንሰውማ፣ አታንሰውም። ለሱም ለሷም ለሱ የተመታን ከበሮ ነው ለሷም የሚመቱላት። ይገባታል ይሏል። ለፍጡርም ይደበድባሉ፣ ቃልቻ ይመስል ከበሮ ለፈጣሪ ይደበድባሉ። ገና የአርሴማ ይገርማል። አሁን ገና ተወልደው በእናቶቻቸው ቅፍ ላይ በእናቶቻቸው ጡት ላይ ያሉ ነገ ጻድቅ ብለው የሚጠሯቸው በጣም ብዙ የተቀፈቀፉ አሉ፣ በየሰፈሩ የተወለዱ ህፃናት ማለት ነው። በረከታቸው ይደርብንና ብለው ምናልባት እግዚአብሔር ካረዳቸው የነ ላፍተር ልጆች የሚያመልኳቸው ማለት ነው የሚጠሯቸው ገና ያልተገለጡ ያልወጡ። ማቆሚያ የለውም። ይሄ ሁሉ እንድትደብስ አድርጓታል። ተሐድሶን አልፈልግም ብላለች። ተሐድሶ መፈለግ ማለት ምን ማለት ነው? ህንጻ ቤተክርስቲያን ነው። ህንጻ ቤተክርስቲያን እንኳን ቢባል እንኳን አይታደስም። የስላሴ 4 ኪሎ ካቴድራል ስላሴ ታድሶ የለ አሁን በቅርብ እንኳን ለምን አልተቶም? በጃንሆይ ዘመን የተሰራው አይደል? 4 ኪሎ ቅድስት ስላሴ በንጉሱ ዘመን የተሰራው ሲታደስም እንደ የተደረገው አልታደሰም ወይ? ግቢው አልታደሰም ወይ? ተሐድሶ አላስፈልገውም? ህንጻው አስፈልጎታል። የኢትዮጵያ ኦርቶዶክስ ክርስቲያን የተሐድሶ ይሄ የቆሽሾ መታጠብን፣ መጽዳትን፣ መጥራትን፣ መንጻትን አብዝታ የምትጸየፍ የምትጠላ ቤተክርስቲያን ናት። ከነቆሻሻዬ ልቀመጥ ተግማምቼ ልኑር፣ የሰውም የእግዚአብሔርም አብሮ ይቀጥል፣ ዕጣኑም ምኑም ፋንድያውም እኩል ላጭሰው ብላ ምትል። እኛ ደግሞ ምን እያልናት ነው? አይ የቀድሞ ንጽህናሽን ያለ ወደ ቀድሞ ጎዳና ተመለሺ፣ ወደ ጥንቱ ትምህርት ተመለሺ እያልናት ነው። እስራኤልን መጥተው የብሉይ ኪዳን ነቢያት በሙሉ ይሄንን ነው ያሏቸው። ታጠቡ፣ የሥራችሁን ክፋት አስወግዱ፣ ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ ያላቸው ማለት ነው። በኢሳይያስ ምዕራፍ 1 ቁጥር 14 እና 15 ላይ እኔ ፍጹም እውነተኛ የወይን ግንድ አድርጌ ተክዬሽ ነበር፣ አንቺ ግን ክፉና እንግዳ የወይን ግንድ ሆነሽ እንዴት ተለወጥሽብኝ ይላታል። ምዕራፍ 2 ቁጥር 21 ላይ ኤርምያስ ልውጥ ትልላለች። በመዝሙር 80 ቁጥር 8 ላይ ከግብጽ የወይንን ግንድ አመጣ አሕዛብን አባረህ እሷን ተከልካት ብሎ ይላል። መናፍሻ ላይ ነኝ ያለሁት ልጆች ጋር በቃል ስለምለው ግቡና ይዩት። መዝሙር 80 ቁጥር 8 እቺ የወይን ግንድ የሆነችው እስራኤል ደግሞ ልውጥ አለችል። ኢሳይያስ 5 ላይ እንግዳ የወይን ግንድ ሆና ሆምጣጣ ፍሬ ያፈራች ወይን ሆኖ እንዴት ፍሬ ሆምጣጣ እንዴት ያፈራል? ሆምጣጤ ያፈራ እንዴ? ሆምጣጤ የሚባል እኮ አለ። ልክ እንደ ሎሚ እንደ ብርቱካን ወይ እንደ መንደሪ ምናምን ነገር የሚያቀል ሆምጣጤ ራሱን የቻለ ዘር አለው እና ወይኑ ሆምጣጤ ሆኖ ተለወጠበት ጌታ ላይ ኢሳይያስ 5 ላይ ስታነቡት ማለት ነው። ዘሩ ሎሚ ነው ማለት ዘሩ ግንዱ ወይን ነው፣ ያፈራው ግን ሆምጣጤ ነው። ስትቀምሰው ወይን አይደለም ያንገፈግፋል፣ ግን ወይን ነው። ዘሩ ወይን ነው፣ ፍሬው ግን እንግዳ ነው። እና እንደዚህ የሆነችዋን እስራኤልን ነው ወደ እግዚአብሔር ቃል ተመለሱ፣ ተሐድሶ ያስፈልጋችኋል። በኤርምያስ መጽሐፍ ምዕራፍ 8 ላይ እግዚአብሔር ቃል ሲናገር የልባችሁን ሸለፈት ተገረዙ፣ ታደሱ፣ ታድሶ እያሉ ሲጠሩ የነበሩት ህንፃ ያድሱላል፣ እነሱም ቅጥር ያድሱላል። ኢየሩሳሌም እንኳን ከተማዋን ስንቴ ነው ያደሷት?
በዘሩባቤል የተሰራው ሁለተኛው ቤተ መቅደስ የዛሬ 2500 ዓመት ላይ የነበረው የዛሬ 2500 ዓመት ላይ እስራኤላውያን ከባቢሎናውያን ሲወጡ የነበረው ቤተ መቅደስ ያኔ በዘሩባቤል የተሰራው በጌታ ዘመን የነበረው ቤተ መቅደስ ጌታ ከመወለዱ በፊት ሄሮድስ አድሶት ነበር። ያን ቤተ መቅደስ ታድሶ አስፈልጎት ስለፈረሰ አይደለም። ቀድሞ የተሰራበት ድንጋዮች ሁሉ መልካቸውን ሲያጡ ድንጋዮቹ ላይ የተጣበቀ አልጌ ሁሉ ይታጠባል በመታጠቢያ ማለት ነው። ለዚህ ነው ጌታ ኢየሱስ ክርስቶስን በማርቆስ ወንጌል መጽሐፍ ምዕራፍ 13 ላይ አይታቸዋል መምህር የቤተ መቅደሱ ድንጋዮች እንዴት እንደሚያምሩ አሉት። የተሸለመ ነበር የሚመስሉት ታውቃላችሁ። ደቀ መዛሙርቱ በጣም ደስ ብሏቸው እያያቸው ነው ግን ኢየሱስ እስኪያቸው ምናምን ነገር እያሉት ማለት ነው። ምን የቤተ መቅደሱ ድንጋዮች የቤተ መቅደሱ ማለት ቤተ መቅደሱ የተሰራበት ድንጋዮች ሴም ብቻ አይደለም። የኢየሩሳሌም ቅጥር የተሰራበት ድንጋይ እንዴት እንደሚያምር ብራዘር፣ ልክ ካምቦ ድንጋይ የተሰራ ቤት ብለን እንደምንለው አዲስ አበባ ውስጥ ማለት ነው። እናስ ተሐድሶ አስፈልጓቸው ሄሮድስ አድሶት ነበር። እነ ነህምያ ቅጥሩን አድሰውት ነበረ። ገብቶ ማንበብ ነው። ቅጥር ይታደሳል፣ በነህምያ ታድሷል። ቤተ መቅደስ ይታደሳል፣ ግንቡ ማለት ነው። በሄሮድስ እናያለን። ኦርቶዶክስ ቤተክርስቲያንም አይተናታል። የሥላሴን ቤተክርስቲያን አድሳለች። ሰው ሳይታደስም እንዴ አንተ አትታደስም እንዴ? ይቅርታ አድርጉልኝ ይሄን ቋንቋ ስጠቀም ተግማምተህ በሃይማኖት ትምህርት ጠምብዘህ ተበላሽተህ ከቀድሞ ትምህርት ርቀህ ከክርስቶስ ትምህርት ከሐዋርያቱ ትምህርት ርቀህ ሰው ሰራሽ የሆነ ነገር ተቀላቅሎ አልታጠብም ትላለህ እንዴ? ቆሽሸህ አልታጠብም ትላለህ እንዴ? ደብሰህ አልጠራም ብለህ ትላለህ እንዴ? ዝገህ ተሐድሶ ያስፈልጋል ብለን ምን ነው ለህዝቡ ነው እኮ ያልነው። እኛ ህንጻ ቤተክርስቲያኑ ምን አደረገን? አሁን የጊዮርጊስ ቤተክርስቲያን የአራዳ ጊዮርጊስ እሱንም አድሰውታል። ባለፈው ተቀብቶ ነበር። ባለፈው አድዋ በዓል ከመከበሩ በፊት በንጉሱ በአፄ ሚኒሊክ ዘመን ነው የተሰራው። እንግዲህ ህንጻውን አፈረሱት ማለት ነው ሲያድሱት። በፍጹም የሚያምር ካቴድራል ቤተክርስቲያን ነው፣ ለታሪክነት የሚቀመጥ እና ምን አሉ እነዚህ መናፍቃኑ እንደው ቤተ ክርስቲያኑን ሊያፈርሱ አሉ። ማን ነው ቤተክርስቲያን ይፍረስ ብሎ ያለው? እኛ ህንጻ ቤተክርስቲያን ይፍረሳል እንዴ? ሰውም ይፍረስ እኮ አላልን። ብራዘርዬ ምን እያለ ነው? ተሐድሶ ማለት ታጠብ እያለ ነው። ቆሽሻል፣ ታጠብ። በአምላክ ፊት ቆሽሻል፣ ታጠብ። ደብሰሃል፣ ጥራ። ዝጋሃል፣ ዝገቱን መድኃኔዓለም እንዲያስወግድልህ ና ወደ እግዚአብሔር ቃል እያለ ነው። እና እኔ ከጥንት ጀምሮ የነበርኩ ነኝ። የ2000 ዓመት ምናምን ነገርና የ2000 ዓመት ቆሻሻ መቀመጥ አለበት ብራዘር። እስቲ አንድ ወር ሰውነታችሁን ሳትታጠቡ ተቀመጡ። ባልሽ ሴትዮ ወይ ውጭልኝ ይልሻል ወይ ከራራልሽ ወስዶ ገንዳ ውስጥ ይዘፈዝፍሻል ማለት ነው። ወይ ሚስት ውጣልኝ ትላለች ወይ በሰው አስጠርታ በሰራተኛ ትዘፈዝፋለች። አንድ ወር ሰውነትን ሳትታጠብ ቆይ። ምንድነው የምንሆነው? እንኳን ለሰው አይደለም ለራሳችን አፍንጫ የራሳችን ጠረን እጅግ የሚያስጠላን፣ ሰው ሁሉ የማይቀርበን፣ ሰው ሁሉ የሚርቀን፣ ሰው ሁሉ የሚሸሸን እንሆናለን ማለት ነው። ምን ሆኜ ነው እኔ ብለህ አትበል። ስላልታጠብሽ ነው። ምን ሆና የኢትዮጵያ ኦርቶዶክስ ቤተክርስቲያን ህዝቡ የሚሸሻት? በስንት ሚሊዮን የሚቆጠር ህዝብ እየወጣ እስካሁን ድረስ ማቆሚያ የሌለው። ታጠቢ ብለው ልጆቿ ሲነግሯት አልታጠብም። ደብሰሻል ጥሪ ብለው ሲሏት አልጠራም። እማዬ እኮ አንቺ እኮ እናታችን ነሽ ብለው ይኸው እዚህ ጋር ግን እኮ ቆሻሻ አለብሽ ብለው ሲሏት ምን አገባህ ትናንትና ተወልደ አንተ የኔን ቆሻሻ ልታሳይ አንተ ማን ነህ ይሏል። ልጅ የእናቱን ቆሻሻ ለማሳየት እንትኑን መጥረግ አለበት ብራዘር። ኧረ ግድ የለሽም እማዬ የሰው ስርዓት ትምህርት እኮ ገብቶ ምናምን ነገር እንደ እናት ማለት ነው። የሰው ስርዓት ትምህርት ገብቶ ታሪክሽን እኮ አበላሸው፣ እውነተኛ መልክሽን እኮ አሳጣሽ፣ እንደ ወርቁ እኮ ደበሽ ኤርሚያስ ብሎ እንዳለ ወይ እንደ ኢሳያስ ደግሞ እንደ ብሩ ደግሞ ወይ ዛግሽ እና ይሄንን ዝገቱንም ብናስወግደው ይሄንም የደበሰውም ነገር ቢጠራ ንጹህ ሳሙና በእንዶድ ብትታጠብ ያላት እኮ ኤርሚያስ ላይ
ንጹህን ሳሙና ለራስሽ ብታበዢ በእንዶድም ብትታጠብ ይላል። እንዶድ ማለት ምናልባት እንደኔ ገጠር ያደጋችሁ ሰዎች ካልሆናችሁ በስተቀር አታውቁትም። ቅጠል ነው፣ ፍሬ ያፈራል። ልብሳችን የምናጥበው ሳሙና ከሌለን ገጠር በተለይ እኔ በእንዶድ እያጠብኩ ነው ያደኩት። እና ምን ይላታል ኤርምያስ መጽሐፍ ምዕራፍ 2 ላይ ንጹህን ሳሙና ለራስሽ ብታበዢ በእንዶድም ብትታጠቢ በእኔ ፊት በኃጢአትሽ ረክሰሻል ይልሻል የሰራዊት ጌታ እግዚአብሔር ይላታል። እና ቁጥር 31 ሄዳችሁ ታነቡት ምዕራፍ 2 ቁጥር 31 ላይ ትውልድ ሆይ የእግዚአብሔርን ቃል ተመልከቱ። አሁን እኛ የምንጮኸው አይነት ማለት ነው። ጴንጤ ምንድነው እያለ ያለው? እባክህ ኦርቶዶክስ ይሄን ግስ አንግስ ገድል ድርሳን የተባለውን ትምህርት ተውና ወደ መጽሐፍ ቅዱስ ወደ እግዚአብሔር ቃል ተመለስ። መጽሐፍ ቅዱስ እጅ ላይ አለ። እሱን አንሳ፣ በሱ ህይወትን ተመራ። ለዚህ ቃል እስኪ አሜን በል። በመጀመሪያ ለገድላቱ ሊቃውንቱ አዛውንቱ እንትኑቱ ምናምን ነገር ከማለት በፊት እስኪ ለአንዱ ለእግዚአብሔር ቃል እንኳን ራሱ ለዛ 80 ያዱ ለተባለው እስኪ እሱን እንኳን ለሱ አይደለም ለዮሐንስ ወንጌል ብቻ ለዮሐንስ ወንጌል ብቻ ማቴዎስን ተው ማርቆስንም ሉቃስንም ተው ለጊዜው ማለት ነው። የጳውሎስን መልእክት የጴጥሮስን ይቅር፣ ለዮሐንስ ወንጌል ብቻ እስኪ እንታዘዝ። እግዚአብሔር ምንድነው የሚፈልገው? አምላክ ምንድነው የሚፈልገው? በታመኑት ሐዋርያት በኩል የጻፈውን የእግዚአብሔርን ቃል እሱን እንድናከብር ነው። ብትወዱ ትእዛዜን ጠብቁ ነው ያለው። ትእዛዙ የትኛው ነው? ዮሐንስ የጻፈው እንጂ ገድለ ተክለ ሃይማኖት ላይ ቅዘንና ተቅማጥ ጥፍር የተባለው ነው እንዴ? ብትወዱኝ ትእዛዜን ጠብቁ ነው ያለው ጌታ። የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱ ዘንድም መኖሪያ እናደርጋለን አለ። እኛ ጠብቁ ማይልህ ነገር ምን አለ? እንትንንም ጠብቅ፣ እንትንንም ጠብቅ፣ እንትናንም በረከቷ እንዲያድርብህ ጠብቅ፣ የሳቸውንም ጠብቅ፣ የሷንም ጠብቅ። እንትና የሚባል ደግሞ ሕፃን ተነስቷል፣ እሱንም ጠብቅ። ጌታ ምን አለ? ብትወዱኝ ትእዛዜን ጠብቁ። የሚወደኝ ቢኖር ቃሌን ይጠብቃል። አለቀ። ቃሉ በማን በኩል ነው የተነገረው? በፓስተር እንትና በኩል አይደለም። በፓስተር እንትና በኩል የሚናገረን ቃል የለም። ቃሉ ፓስተሩ ከዛው ከመጽሐፍ ቅዱስ ከነገረን እንቀበለዋለን እንጂ በመምህር እንትና በኩል በቆሞስና በብፁዕ አባታችን የሚባል በኩል የሚናገረው ቃል የለም። እግዚአብሔር ቅዱስ ቃሉን በነቢያቱና በሐዋርያቱ የሁላችን ጌታ በሆነው በልጁ በኢየሱስ ክርስቶስ ነግሮናል። አለቀ። አሁን ኢየሱስ ምን አለ ነው? ሐዋርያቱ ምን አሉ? ነቢያቱ ምን አሉ ነው? አባቱ እግዚአብሔር በመወደው ልጅ እርሱ ነውና እሱን ስሙት ነው ያለው። ማንን? አርሴማን ነው? ወለተ ጴጥሮስን? የሚወደኝ ቢኖር ቃሌን ይጠብቃል ብሎ ያለው ጌታ አባቱ እግዚአብሔር አብ በእርሱ ደስ የሚለኝ የምወደው ልጅ እርሱ ነውና እርሱን ስሙት። እሱን ስትሰማው ለሱ ቃል ስትታዘዝ እንደ ወርቅ የደበሰው ቆሻሻ ከላህ ላይ ያጠራልሃል መድኃኔዓለም ማለት ነው። በፈሰሰ በከበረ የደሙ ፈሳሽነት የኃጢአትህን እርኩሰት ያጥብልሃል። አንጻኝ፣ ቀድሰኝ፣ እጠበኝ ቆሽሻለሁ ብለህ ስትለው እንደ ዳዊት በሂሶጵ እርጫኝ እነጻለሁ ብለህ ስትል ሂሶጵ የሚባለው በግንብ ላይ የሚበቅል እንደ ችፍርግ አይነት ነገር ቅጠል ነው። በጥንት መካከለኛው ምስራቅ አሁንም በእስራኤል ምድር ላይ ይበቅላል። በተለይ ግንብ አካባቢ ላይ የኢየሩሳሌም ቅጥሮች ወይ አንዳንድ ጥንታዊ ኤንሸንት የሆኑ ጥንታውያን ግንቦች ላይ ይበቅላል ሂሶጵ የሚባለው ማለት ነው። እና እንደ ችፍርግ ነገር ነው። የኪዳኑ ደም የእንስሶች፣ የኮርማዎች፣ የፍየሎች፣ የጥጆች ደም ከታረደ በኋላ ደሙን ማለት ሂሶፑን ወስዶ ደም ውስጥ ይነክረዋል። ከዛ በዛ እንደዚህ ረጨት ያደርገዋል። ደሙን ሕዝቡና መጽሐፉ ላይ ረጨው እንደሚል በትንቢተ ዘጸአት መጽሐፍ ምዕራፍ 24 ላይ ማለት ነው። እና ዳዊት ምን ይላል? በሂሶጵ እርጨኝ እነጻለሁ ይላል። በሂሶጵ የሚረጭ ምንድነው? ጠበል አይደለም፣ ደሙን ነው። ዘጸአት መጽሐፍ ምዕራፍ 24 ላይ ደሙን ነው የረጨው። ይህ የኪዳኑ ደም ነው ብሎ በሕዝቡና በመጽሐፉ ላይ ረጨው ይላል። ሃሌሉያ ሃሌሉያ። እና ሰው የሚነጻው በክርስቶስ ኢየሱስ ደም ነው። ስለዚህ ከዝገታችንም ከደበስንበትም ነገር የምንነጻው በክርስቶስ ኢየሱስ ደምና በቅዱስ ቃሉ ነው። እናንተ ከሰማችሁት ቃል የተነሳ ንጹሃን ናችሁ ብሎ ስላለ ማለት ነው። ስለዚህ ወደ እግዚአብሔር ቃል ተመለሱ ነው ብለን የምንለው ወንድሞች እና እህቶች፣ ጸጋ ይብዛላችሁ። እሺ ላፍተርዬ ሁለተኛ 1 ቁጥር ጻፍሽ። ስላስረዘምኩ በጣም ይቅርታ። መቀጠል እንችላለን። ተባረኩ። እሺ ቀጥይ እህታችን። እሺ ኤርሚ አመሰግናለሁ። ስለ ኢየሱስ ያልከውን ሁሉንም እቀበላለሁ። ግን ያልከው ሀሳብ ጥሩ ሆኖ ሳለ ግን ደግሞም አሁን ለምሳሌ አንተ ከኦርቶዶክስ ነው የወጣሁት ብለህ ያልሆነውን ደግሞ ነገር የተናገርከው አለ ማለት እኔ
የኢየሱስን ቦታ ለሌሎች ለቅዱሳን አትሰጥም ቤተክርስቲያኗ። ግን እነዛን ቅዱሶች ታከብራለች። አሁን ለምሳሌ ምንድነው መሰለ ባውንደሪ የሚባል ነገር አለ። በቃ ሁሉ ነገር ይገባኛል። አንተ ያለህ ቀናነት ነው፣ እኛ ደግሞ ለሌላው ያለን ቀናነት ነው። ግን እንደኔ ብዙ ጊዜ ከማየው አንጻር በኦርቶዶክስም ሆነ በፕሮቴስታንቱ ለምንድን ነው ፍቅር ይጎላል? ይሄ የኔ ሀሳብ ነው። ከጠላችሁኝም ጥሉኝ፣ ከወደዳችሁኝም ውደዱኝ። ግን አስቀድሞ ፍቅር ይበልጣል። አንተ የምታስተምረው አለ፣ ከዛ ሌላ የኦርቶዶክስ አባል የሚያስተምረው አለ፣ ከስር ምእመን አለ። ምእመኑ ይማራል፣ ግን የሚሳደባቸው ነገሮች አለ፣ የሚተገብራቸው ነገሮች አለ። ያ ደግሞ የምታስተምሩትን ሁለቱንም ነው እየተናገርኩ ያለሁት፣ የኔንም የእናንተንም ቤተ እምነት የምታስተምሩት ሞር ስነ ምግባር ላይ ቢሆን እደግፋለሁ። ወደ ተነሳንበት ቶፒክ ደግሞ ወደኋላ ስመለስ ጌታ የሚለው የኢየሱስን ጌትነት ለመሸፈን አይደለም የተናገረው። ያው ኬኮ የተናገረው የጌታ ቤተክርስቲያን የምትባል የለችም ባይ ዴፊኒሽን ሲናገር ለመናገር የፈለገው እኔ የገባኝን ነው። ግን እኔ የገባኝ ስለ እሱ የራሱ ንግግር አለው ብለህ አንተ ሌላ እንትን ምንድነው ዲፌንድ የማድረጊያ ሀሳብ ባታመጣ መልካም ነው ባይ ነኝ። ለምን የጌታ ቤተክርስቲያን የጌታ ቤተክርስቲያን ናት። ማጌታ ኢየሱስ ክርስቶስ ኢየሱስ። ነገር ግን ቤተክርስቲያን ኢየሱስ ብላ ማትጠራው ክርስቶስ ስራውን ወይም ደግሞ የኢየሱስን ለጠልታ አይደለም፣ ወይም ደግሞ ኢየሱስን ለማሳነስ ፈልጋም አይደለም። ግን እንዲህ በነጠላ አሁን ቅድም ተመልሼ ወደ አነሳው ቶፒክ ልመጣ ነው። ልክ አሁን እኔ አንተን አባት ባገኛቸው ወይ አንተ የኔን አባት ብታገኘው አንተ ገሌ ብዬ አልጠራም። ያ ሰው ነው። እግዚአብሔር ደግሞ ኢየሱስ ደግሞ አምላክ ነው። አምላክ ሲሆን ስሙ ኢየሱስ ነው። ኢየሱስ ትየዋለሽ ብሎ ስላላት ኢየሱስ ብለን አንጠራውም የተባለበት ምክንያት ኢየሱስ ብለን አንጠራውም ላይክ ኢየሱስ አይደለም ለማለት አይደለም። ወይም ደግሞ ኢየሱስ ብሎ መጥራት ስሙን መጥራት ኦርቶዶክስ አትፈልግም፣ እንዲደበቅ ትፈልጋለች የሚለው ይከብደኛል። እኔ ለምን ቤተክርስቲያን ውስጥ ነበርኩኝ ስላልክ በእኛ ቤተክርስቲያን ውስጥ ቅዳሴውን ምን እንደሚል ታውቀዋለህ። ለሌላ ጊዜ ብትችል እንደውም የቅዳሴ መጽሐፍ ይዘህ ከመጣ እያንዳንዱን ከአንተ ጋር ዲስከስ ባረግ ደስ ይለኛል። በቅዳሴ ላይ እንደውም ማለት ቅዳሴው ምን ማለት እንደሆነ ስለምታውቀው የግዕዙንም እየተተረጓጎምን ምን እንደሚል ብንማማር ደስ ይለኛል። ለምን ሰው እንዲያውቀው ብዙ ጊዜ ቅዳሴ ላይ ምን እንደሚባል ሰው ቢያውቅ ብታሳውቅ በጣም እፈልጋለሁ። እኔ ኢየሱስ የሚለው ስም እንደሚጠራ ሰው ማወቅ ስላለበት ማለት ነው። ግን በነጠላ አንጠራውም ማለት አናሳንሰውም ክብሩን ማለት አይደለም። ላይክ ስለምንፈራው ስለምናከብረው ስሙን እንዲሁ ቀለል አድርገን አንጠራውም። እርግጠኛ ነኝ ዘማርያምን ቢኖር ይሄንን ነው ሊል የሚችለው። ያለውም ለኔ የገባኝ ያ ነው እንጂ እመነኝ ኤርሚ ኢየሱስ የሚለውን ቃል ኢየሱስ 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 የጌቶች ጌታ የነገስታት ንጉስ በጣም እኔ እንጃ እኔ ምን ብዬ እንደማስረዳ አላውቅም። ከአምላክነቱ ከመፍራት ውጪ ስለኛ ብሎ ከመንገላታቱ ስለማዳን ውጪ ኢየሱስን አሳንሼ እኔ ቅድስት አርሴማን ወይም ደግሞ እመቤታችንን ወይም ደግሞ ሌላ ቅዱሳን ተብለው የሚከብሩትን የክርስቶስን ስለ ክርስቶስ ብለው የተሰደዱትን እነ ጳውሎስንም እነ ጴጥሮስንም ከኢየሱስ በላይ እኔ ከፍ አድርጌ አላያቸውም። ሌላ ምእመንም እንደዛ ነው ብሎ የሚያስበው። ነገር ግን ሌላው እኔ መናገር መፈልገው እድል እዚህ ስላስገባኝ አመሰግናለሁ በጣም እባካችሁ ብዬ የምለው አንድ ፕሮቴስታንት ከኦርቶዶክስ ጋር ዲቤት በሚያደርግበት ሰዓት ወይም ደግሞ ንግግር ፍቅር በተሞላው ለምንድን ነው ማይደረግ? ፍቅር እንዳትለኝ የለም፣ በቃ የለም፣ ፍቅር የለም። ወንድሜ እህቴ ይሄ እኮ ይሄ ነው እናንተ የምታደርጉትን ሌሎቹ ደግሞ ተከትለው በቃ ማለት ከአፍ የሚወጣውን ነገር እስቲ ራሳችሁን ቀድታችሁ ስሙት፣ ወይ ሌላውም ራሱን ቀድቶ ይስማ። በመጀመሪያ ደረጃ እርስ በእርሳችሁ ተፋቀሩ፣ እርስ በእርሳችሁ ተዋደዱ። ፍቅር አለ አሁንም የለም። በቃ የምትቃጠሉት ስለ ክርስቶስ ከሆነ በፍቅር ቢሆን ምን አለበት? በቃ በፍቅር መማማር። ስድብ ወይም ደግሞ ጥላቻ ወይም ደግሞ ኃይል ያለበት አንድን ሰው ይጎዳዋል። አሁን እኔን ቤቴን ሊያስከፋት ይችላል የሚለው ንግግር ስድብ ብቻ አይደለም፣ አሳንሶ መናገር፣ ዝቅ አድርጎ ያ ነገር ቢቀር በሁለቱም ሃይማኖት መካከል እኔ እሱ ላይ ብትሰራ ደስ ይለኛል። መጨረሻ መደምደሚያ መናገር የምፈልገው ኢየሱስ ክርስቶስ አሁንም
በቤታችን በሃይማኖታችን ቁንጮ ነው። በቃ ቁንጮ ነው፣ ግንብ ነው፣ ራስ ነው። ያዳነን እሱ ነው፣ ደሙን ያፈሰሰልን እሱ ነው። እኔ ይሄን ማለት ሌሎች ራሶች ግን የሉም። ላፍተርዬ ሌሎች ራሶች የሉም፣ ግን በእርሱ ክርስቶስ ልክ በእኔ ያመነ እኔ ከማደርገው በላይ ያደርጋል ብሎ የመሰከረላቸው ስለ ክርስቶስ ቆይ ኤርሚ ያስጨርሰኝ። ስለ ክርስቶስ ብለው የተሰደዱትን የማክበር ስራ አለ፣ ግን አምላክ የለም ማንም ሌላ ነው። አምላክ አይደለም ያልኩትኝ ራሶች። አሁን ክርስቶስ የቤተክርስቲያን ራስ ነው አይደል? አዎ። ጊዮርጊስ የቤተክርስቲያን ራስ እንደሆነ ታውቂያለሽ? በምን አይነት መልኩ ኤርሚዬ? በምንም አይነት መልክ ይሁን እኮ አይ የቤተ ክርስቲያን ራስ ስትል በምን አይነት መልኩ? አሁን ለምሳሌ የጳውሎስ መሾም አለ፣ የጴጥሮስ መሾም አለ፣ ግን ከክርስቶስ እኩል ሊሆኑ አይችሉም። የሾማቸው እሱ ስለሆነ ማለት ነው። እነሱ መሪዎች በመሪነት ደረጃ ከሆነ ኦኬ። አሁን ጴጥሮስ የቤተ ክርስቲያን ራስ ተብሎ አልተጠራም። ኖ አሁን ለምሳሌ ኢየሱስ ክርስቶስን ግንብ እንደምንለው በእርሱ ልክ ክርስቶስ ደግሞ እሱን አንተ አለት ነህ በአንተ ላይ ሰራለሁ ብሎ እንዳለው እንደዛ ልትል ትችላለህ። ኖ እኔ እንደዛ አይደለም ብሎ የሚለው ጊዮርጊስ የቤተክርስቲያን ራስ ነው ብሎ ቤተክርስቲያን መልኩ ያስረዳኝ። ቤተክርስቲያኒቱ ራስ ብላ ያለችበትን እሷን መጠየቅ ያለባት ቤተክርስቲያኒቱ ናታ። ራስ ተብሎ አንተ የገባህ አሁን ለምሳሌ ራስ ብላ ስትሰራው አንተ ካነበብከው ወይ ከሰማኸው በምን አይነት መልኩ ነው? ኦኬ ራስ ተብሎ ክርስቶስ ለቤተክርስቲያን ራስ ነው ተብሎ ሲጠራ ምንድነው መሰረት ነው የተባሉ የሉም እንዴ ኤርሚዬ? ብዙ እኮ ራስ የተባሉ እነማ ለምሳሌ አባወራ አለ፣ አዳም አለ፣ ከእንደገና ደግሞ ለሚስት ነው ባል ለሚስት ራስ ነው ተባለ እንጂ ለቤተክርስቲያን ራስ ነው አልተባለም። እኔ እኮ ያልኩሽ ላፍተር ይኸውልሽ ባል ለሚስት ራስ ነው ብሎ ይላል ማለት አስተዳዳሪ ነው። በእኔ ቤት ውስጥ ብትመጪ እኔ ነኝ በቃ እግዚአብሔር ከሰማይ ምንም አይነት ነገር ቢደረግ ለሶስት ልጆቼና ለሚስቴ ተጠያቂው እኔ ነኝ። የቤተ ክርስቲያን የቤቱ ራስ ነው ብሎ ሲል ወንድ የቤት ራስ ነው ብሎ ሲል ለዛ ቤተሰብ ውስጥ ለሚፈጠረው ነገር የትኛውም ኪዮስ ነው ሆነ ነገር እግዚአብሔር ልጠይቅ ብሎ ቢል እኔ ነው የሚጠይቀው። አንቺ ጋር ቢመጣ ባልሽን ነው የሚጠይቀው፣ ልጆችሽንና አንቺን አይደለም የሚጠይቀው። ዳጊ ጋር ቢመጣ ዳጊን እንጂ የዳጊን ሚስት አይደለም የሚጠይቀው፣ የዳጊ ልጆችን አይደለም የሚጠይቀው። ሊያ ጋር ቢሄድ የሊያን ባል እንጂ የሊያን ልጆችን ምናምን ነገር አይደለም የሚጠይቀው። ኦኬ። ስለዚህ ባል ራስ ተብሎ ተጠርቷል። ግን የማን ራስ ነው ተብሎ የተባለው? የቤተክርስቲያን ራስ አልተባለም። የባል የሚስት ራስ ነው። ኦኬ። ጊዮርጊስ ግን የቤተክርስቲያን ራስ ነው የተባለው። ኢየሱስ ክርስቶስ የቤተክርስቲያን ራስ ነው ተብሎ በተባለበት ማለት ነው። ኦኬ። ይሄን ብቻ አይደለም፣ ኢቭን ገብርኤል ሁሉ ጭምር ራስ ተብሎ ተጠርቷል። የቤተክርስቲያን ራሷ በኦርቶዶክስ ቤተክርስቲያን ልክ አውሬው 7 ራሶች ነበሩት ብሎ እንደሚል ቤተክርስቲያኒቱ እንደዛ አይነት በጣም ብዙ ራሶች አሏት። ይሄ በሹመት የተሾሙትን አይደለም። አሁን ፓትሪያርኩ ራስ ተብለው አይጠሩም፣ ፓትሪያርክ ነው የሚባሉት። ሲኖዶሱ ራስ ተብሎ አይጠራም። ቢጠራም የቤተክርስቲያን ራስ ተብሎ እንኳን አይጠራም። የቤተክርስቲያን መሪዎች ናቸው፣ ተጠሪዎች ናቸው፣ መሪዎች ናቸው። እና በጣም ብዙ ራስ ነው የተባለው አንተ ያየኸው እንትን ላይ ነው፣ ገድል ድርሳን ላይ ምናምን ነገር ነው። በመጽሐፈ ዚቅ ላይ ሁሉ ጨምራለሁ። እና ራስነቱ ከክርስቶስ እኩል ነው የሚለው ወይስ እንዴት ነው ማለት? የቤተክርስቲያን ራስ ተብሎ ጊዮርጊስ አይደለም ቅዱስ ገብርኤል ቅዱስ ሚካኤልም ሊጠሩ አይችሉም። እነሱን የሚመጥን ፖዚሽን አይደለም፣ ሊሆኑም አይችሉም። የቤተክርስቲያን ብሎ የሚል ማለት ቤተክርስቲያን ባል አላት፣ ባሏ ክርስቶስ ነው እንደምታውቂው ማለት ነው። የቤተክርስቲያን ራስ ተብሎ ሊጠራ የሚችል ማንም ባለ ቦርጫም ፓስተር ይሁን ባለ ቦርጫም ጳጳስ ይሁን ብዙ ዓመት ያገልግሉ የእድሜያቸው ዘመን የትየለሌ ይሁን አይችሉም፣ መብት የላቸው፣ አይችሉም። ቤተክርስቲያኒቱ ባል አላት፣ ባለቤት እህታችን ምን እና ቤተክርስቲያን ባል ናት። ባሏ ክርስቶስ ነው። የሞተላት ክርስቶስ ነው። የማዕዘን ድንጋይዋ ክርስቶስ ነው። መሰረቷ ክርስቶስ ነው። ራሷም ክርስቶስ ነው። ሌሎች ራስ ሊሆኗት አይችሉም።
ኦርቶዶክስ ግን በጣም ብዙ ራሶች እያበዛች ነው፣ እንደ ዘንዶ ማለት ነው። ዘንዶ 7 ራሶች 10 ቀንዶች ነበሩት ይላል በራዕይ መጽሐፍ ላይ። ይሄ አሁን ለጥምቀት ባለፈው ይዘውት የወጡት ጎንደር ላይ ከብረት ነገር ሰርተው ይዘውት የወጡት አለ አይደል? ቀይ ዘንዶ ልክ እንደዛ ብዙ ራሶችን አበጅታለች ማለት ነው ቤተክርስቲያኒቱ። እና እነዚህን ራሶቿን ልንቆራረጥላችሁ ይገባል ነው። አይ እውነቴን ብየምርሽ ላፍተር እውነቴን ብየምርሽ ጎንደር ላይ አይደል ባለፈው ባህር ዳር ጎንደር ይዘውት የወጡት 7 ራስ እንደዚህ እሳት የሚተፋ ማለት ነው። በዘመናችን አይተንም አናውቅም። ቤተክርስቲያን ዘንዶ እሳት እየተፋ ዘንዶን ቀርጻ ለዛ የሚያህል ገንዘብ አውጥታ ይታያችሁ። ስንት ድሃ ህዝብ በተራበበት አገር ምንድነው አሁን ያን ማሳየት ምንድነው? እሳት እየተፋ ዘንዶ ይዘውት እኮ ወጡ እያሉ ማለት ድራገን ለጥምቀት በዓል እኔ ማለት አይቼ ስጠይቅ ትክክል ነው እያልኩ አይደለም፣ ግን እነሱ ለማለት የፈለጉት ቤተክርስቲያን ፈተና ላይ ናት ብለው ለማለት መሰለኝ። ፈተና ላይ ለመሆኑ አባቶች ፈተና ላይ በሆኑበት ሰዓት ላይ እነ ጳውሎስ ዘንዶ እያስቀረጹ ነበር እንዴ? እሳት የሚያስተፉት ላፍተር እኮ እየደገፍኩት ነው አላልኩም፣ እየደገፍኩት ነው አላልኩም፣ ግን ለማለት የፈለጉት ላይክ አውሬው ቤተክርስቲያንን ለማዋጥ እየዞረ ነው ብለው ለመግለጽ መሰለኝ። ለመግለጽ እሱን ቅዱስ ጴጥሮስ ነግሮን የለ ወይ? ቅዱስ ቃሉ ላይ ሰይጣን የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራል ብሎ ነግሮን የለ? በቃ አለቀ። የሐዋርያቱ ትምህርት ላይ ሆነ ምን ባሌስትራ ቅጥቀጣ ጋዝ ጨምሩበት፣ ጋዙ ባፉ በኩል እንዲወጣ አድርጉና ሲተፋ እሳት እንዲተፋ እያደረጋችሁ ይዛችሁ ተጡ ብሎ ሚል ማለት ነው። እኔ አሁን ያ ታቦት ብለው ከተሸከሙት ምንም ለይቻል አይሆንም። ይሄን ዘንዶንም ማለት ነው ምን ያደርጋል? የእውነት ለዚህ እኮ ነው ተሐድሶ ያስፈልጋታል። ደብሳለች፣ ዝጋለች ብለን ምን ነው ለዚህ ነው በዘመናችን አባቶቻችን የኢትዮጵያ ኦርቶዶክስ ቤተክርስቲያን 1700 ዓመት ታሪክ ያላት ናት። ወንድሞችና እህቶቼ ልብ በሉ። በዚህ 1700 ዓመት ታሪክ ውስጥ አሁን ይሄው ዘንዶ እየቀጠቀጡ 7 ራሶች ያሉት ቀይ ዘንዶ እሳት እየተፋ እሳት እያናፋ ይዘውት እንደሚወጡት በኦርቶዶክስ ቤተክርስቲያን ታሪክ ውስጥ እንኳን የለም። እንደዚህ ተደርጎ አይታወቅም። በኔና በላፍተር ዘመን ነው፣ በኔና በአንተ ዘመን ነው እንዲህ እያየን ያለው። በኔ እንኳን ዘመን እኔ በኦርቶዶክስ እንኳን በነበርኩበት ዘመን እንደዚህ አይደረግም ነበር። ሰይጣን ታዲያ እንዴ እኔ በቃ ሰይጣንኛ እንድመለክ ፈልጌ ነው ብሎ እኮ ሌላ አይችልም። ምክንያት ይሰጣሉ። አየህ፣ አንዴ በባህል ይሰጣል፣ አንዴ ያው በቃ ቤተክርስቲያን ላይ መከራ ላይ እንዳለች ቤተክርስቲያን መከራ ላይ እንዳለች እንደዚህ ባሌስትራ ቀጥቀጣ ዘንዶ እያናፋባት ዘንዶ እየጨፈረባት ዘንዶ ህዝቡ ተሸክሞ እሳት እየተፋ የሚወጣ በመኪና ጭነው እሱን ቀጥቀጠው እሱን ሰርተው ይሄን እንደዚህ በቃ እውነት ነው የኦርቶዶክስ ቤተክርስቲያን እውነትም በመከራ ላይ ነች። እግዚኦ በሉላት እስቲ ነገር ብሎ እንዲለው መጽሐፍ ቅዱስ አልነገረን። በዓለም ሳላችሁ እኮ መከራ አለባችሁ ብሏል። የእውነተኛ ክርስትና መጽሐፍ ቅዱስ አልነገረንም? መከራ ውስጥ የክርስቶስ ቤተክርስቲያን የክርስቶስ እውነተኛ ደቀ መዛሙርት በመከራ ውስጥ እንደሚያልፉ በስሙ ልናምን ብቻ ሳይሆን እኮ ስለ ስሙ መከራ ልንቀበል ለዚህ ተጠርተናል ይላል። ኦርቶዶክስ እነዚህን ደብተራና መተተኛ አገልጋዮቿን ጥላ እንደው የእውነት እኛ ብትሰማ እንታደጋታለን። እስቲ ሰው በመከራ ውስጥ ነው ማለፈው ብሎ ዘንዶ ተሸክሞ ይወጣሉ። ወንድሞቼ በትከሻቸው እኮ ተሸክሞ ማለት እኮ እዩት ይልላል። ትከሻው ላይ ተሸክሞት እዩት፣ ይሄ ዘንዶ ነው እየተዋጋን ያለው እያሉ ማለት ነው። ራሱ ትከሻ ላይ ተሸክሞት ይዞት እየወጣ ልብስ አልብሰው ዝገት እንዳይነካው በሚቀጥለው ዓመትም ይዘኑ እንወጣለን ብለው አስቀምጠውታል። ሰው ግቢ ውስጥ እኮ ነቃቅለው ምናምን በመጋዘን ተቀምጦላል በክብር። የሚቀጥለው ዓመት ላይ ሰካኩትና ጋዝ ይሞሩበትና መልሰው ይዞት ይወጣሉ። እና እነ ላፍተር ላይ ያናፋባቸዋል ዘንዶ ማለት ነው። እኔ ላይ ዘንዶ ሊያናፋብሽ የኦርቶዶክስ ቤተክርስቲያን ተከታይ ስለሆንሽ ለማለት ነው እንጂ አንቺ በተናጠል እንዳያናፋብሽ መከልከል ትችላለሽ። ዞር በይ እህትዬ፣ ወደ ክርስቶስ ትምህርት ማለት ነው። ዞር በሉ ዞር በሉ። አይደል የክርስቶስ ትምህርት አይደለም ላፍተር። የክርስቶስ ትምህርትና የሐዋርያቱ ትምህርት የትኛው መጽሐፍ ቅዱስ ያለው በእጅ እኮ ነው። ምን ሆነ ታዲያ? እኔ በእጅ እኮ ነው ማለት አሁን ለምሳሌ ያህል በዞር በይ ብለኸኝ ካልከኝ ልክ አንተ ደግሞ እንደዛ እንዳልከው እኮ በፕሮቴስታንት እምነት ውስጥ ያሉ እኚህ ብዬ እኔ መዘርዘር እኮ አያቅተኝም። በትህትና ሰማ
እኔ ፍቅር ይበልጥብኛል። አንቺ ሳትዘረዝሪ ምንም በላይ ፍቅር ይበልጥብኛል የሚባል አንቺ ፍቅር ማለት ስተትንና ወንጀልን መደበቅ እንደ አይነ ምድር እንደ ድመት አይነ ምድር ድመት እንኳን አይነ ይኸውልህ ኤርሚ ለአንተ ስተት መስ አሁን ለምሳሌ ብዙ ጊዜ በገድላት በደርሳናት የምታደርጉት አንቺ ዘንዶን አሁን ትክክል አይደለም ይገለል አልችልም አልኩህ እኮ እንዲህ አይነት ነገሮችን ይኸውልህ ቤተክርስቲያን ያንን ላፍተር ለምን ማደግፊው ምክንያቱን ንገሪ ለምን ማደግፊው ምንድነው ስካልፕቸር ተሰርቶ ለምሳሌ እኔ በግሌ አሁን ለምሳሌ ያህል እንዲህ በቅርጽ የተሰራ የመልአክ ወይ የእመቤታችን ወይ የክርስቶስ እንዲህ በዲዛይን የተሰራ አሁን እንትን አለ አይደለ ቅርጽ ያለው አሁን ለምሳሌ ልክ እንዲህ ሌላ እንስሳት ምናምን እንደሚሰራ እንደሱ አይነት ነገር ልክ እንደ ስዕል አድኖ አይነት ሪስፔክት የለኝም እኔ እንደሱ አይነት ነገር ላይ አልቀበልም። ለምሳሌ ያህል እኔ የራስ አንቺ በካርቶን ላይ ያለው ነው የምትቀበዩ? በካርቶን ላይ ተሰርቶ አይቻል አቅም እኔ ካርቶን ላይ ማለት አሁን የስዕሉ የሚሳለው ካርቶን ወረቀት ላይ አውቃለሁ ገብቶኛል ለማለት መፈለግ ካርቶን አይደል ጠንካራ ለምን አልቀበልም። ግን አሁን ለምሳሌ ያህል ያ የዘንዶ የተደረገው ፕራክቲካል ልክ ሌላ ዓለም ላይ የሚሰራው አላስፈላጊ ነገር ነው ብዬ ነው የማስበው። እነዚያ ሰዎች ግን የሰሩበት የራሳቸው ምክንያት አላቸው። ያንን ምክንያታቸው የምን ምክንያት ነው? የክርስቶስ ቤተክርስቲያን ተብሎ የማንም ጎረምሳ ወይ ላፍተርሚውን ወይ ኤርሚያስ ተነስተን የራሳችንን ነው የምናደርገው ወይስ የክርስቶስ ቤተክርስቲያን ከተባለች የሐዋርያቱ ዱላ ቅብብሎሽ እጃችን ላይ ነው ያለው ብላችሁ የለ እንዴ? ለመግለጽ የፈለጉት ድራማቲካሊ ነገር መሆኑን አሁን ይኸውልህ አንተ እዚህ ጋር ያስቀመጥካት ቤተክርስቲያን አገር ፍቅርና ሄደው መስራት ያለባቸው ላፍተር ኤርሚ ይሄ ቀላል እኮ ማለት በጣም ቀላል ነገር የሆነውን ለምሳሌ አንተ እዚህ ጋር ያደረካትን ቤተክርስቲያን ሰሩ። እነሱ ቤተክርስቲያኑን በአደባባይ አድርገው ሰሩ። ከዛ ቤተክርስቲያኗ ዙሪያ አውሬ ነገር ሰሩ። ስለዚህ ያንን ለመግለጽ የፈለጉት ያንን ነው። እዚህ ጋር መጽሐፍ ቅዱስ አይገልጥም እንዴ? በቤተክርስቲያን ዙሪያ ማለት በአማኞች ዙሪያ ሰይጣን ነው አይደል አውሬ የሚባለው? ታዲያ እሱ እንደሚያገሳ የፈለጉት እነሱ አሁን አንተ ለምን መጽሐፍ ቅዱስ ገልጾት የለ ወይ? ለምን ነው ለመግለጽ የፈለጉት? መጽሐፍ ቅዱስ ባይገልጸው አይደል ቀናን አይደለም ነው የምትለው? ኖ መጽሐፍ ቅዱስ ገልጾታል እኮ ላፍተርዬ። በቤተክርስቲያን በእውነተኛ እዚህ ጋር እንስማማ ኤርሚ። ቀና አይደለም ማለት መንገዱ የገለጹበት መንገድ ኃጢአት ነው ብለህ ነው የምታስበው አይደል? ኃጢአት ሳይሆን ቤተክርስቲያኒቱ እውነተኛ የጣዖት አምልኮ አምላኪ መሆኗን በዘመን ፍጻሜ ፍንትው አድርጋ ያደረጉት ያ ጭራሽ የኛ ቤተክርስቲያን የጣዖት አምላኪ ናት ብለን የምታስበው የኢትዮጵያ ኦርቶዶክስ ታሪክሳት የጣዖት አምላኪነቷን በራሷ ልጆች ራሷ ቀርጻ ዘንዶ እያናፋባት እሳት እየተፋ ይዛ እንዲወጣ አድርጋለች። ይሄው አይነት ልምምድ በሩቅ ምስራቅ ሀገሮች በቻይናና በቪየትናም በኮሪያና በጃፓን ውስጥ አለ። እንዲሁ 7 ራሶች ያሉት ቀይ ዘንዶ ይዘውት የሚወጡት ማለት ነው። በተለይ ቻይና ላይ በደንብ ነው። ቻይናዎች አሁን ለምሳሌ አመታቸውን በሚያከብሩበት ኒው ይራቸውን በሚያከብሩበት ፌስቲቫል የሚያደርጉት ከጎኑ ቤተክርስቲያን አለ ኤርሚ። እነሱ የሚያሳዩት ቤተክርስቲያን የለም እነሱ ጋር። እነሱ አንድ ፊቱ ነው። አረማውያን ናቸው። ምንም የሚያውቁት ነገር የለም። ዘንዶ አምላኪ ናቸው። ያ አይተሹ እንደሆነ የቻይና የትኛውም አርማቸው ላይ እኔ እንደውም ገርሞኛል ባንዲራዋ ላይ አለማድረጓ። ኮከብ ብቻ ነው ያደረገችው፣ ቀይ ጨርቅ አድርጋ ኮከብ ነው ያደረገችው። ቻይና ግን የትኛውም እቃ ላይ የትኛውም ልብሷ ላይ የትኛውም ነገሯ ላይ ቀይ ድራገን ዘንዶ ያደርጋሉ። ኢስት ድራገን ነው የሚባለው። ኢስት ድራገን የምስራቁ ዘንዶ ተብሎ ማለት ነው። ስለዚህ በልብሳቸው ላይ ለልጆች ማጫወቻ ቶይስ ላይ ምናምን ነገር ሁሉ አንዳንዴኛ ኦንላይን ላይ ስንገዛ ከዛ ይመጣል። ይሄ ቴሙ የሚባል አለ። እንደዚሁም ደግሞ ማናቸው አሊባባ ምናምን ነገር የሚባሉት ለልጆች ቶይስ እንኳን ስንገዛ እላው ላይ ስቲከሩ ሁሉ ተለጥፎ አንዳንድ ጊዜ ራሱ ከተሰራበት ቶይስ ላይ አሻንጉሊት ላይ አብሮ ተለጥፎ ማለት ነው ድራገን ማለት ነው። እና እሱን ተሸክመው እነሱ ይወጣሉ። በምንም አይነት ልጆቻቸውንም ሲያጫውቱ በቀይ ዘንዶ ነው። ቀዩ ዘንዶ መጥቶ ልክ አሁን እናንተ እንደምትሉት ህፃን ልጅ ተወልዶ በሚስቅ ሰዓት ላይ እመቤቴ መታ እያሳቀችው ነው ብላችሁ እንደምትሉ እዛ ሀገር ደግሞ ዘንዶ መጥቶ እያጫወታቸው ነው። ዘንዶ መጥቶ እንትን እያላቸው ነው። የዘንዶ በረከት ይደርባቸው በሙሉ ጊንጥ ጉርጥ ምናምን ነገር እነዚህ አይነት ዘንዶ ድራገን እንደዚህ አይነት ነገር አመታዊ በዓላቸው ላይ ልክ ምንድነው ኦርቶዶክሳውያን እናንተ እንደምትሉት ዘመነ ማቴዎስ ነው ተብሎ እንደሚባል በቻይና ዘመነ ዘንዶ ነው፣ ዘመነ እባብ ነው፣ ዘመነ ጊንጥ ነው ብለው የሚሉበት አለ። የዘንድሮ ዓመታቸውን ምን ብለው እንዳሉት አይደው ነው። እዚህ ነው ያለውበት ሀገር ሁሉ ጭምር ሲያከብሩ ነበር ቻይናዎች ስላሉ ማለት ነው።
እና አሁን ይሄንን ታዲያ ቀይ ዘንዶ በ10 ራሶች ያሉት መጽሐፍ ቅዱስ ላይ የማን ሲምቦሊክ ነው? የዲመን ማለት ነው፣ የዲያብሎስ ነው። መጽሐፍ ቅዱስ ነግሮናል። እና ይሄንን ቤተክርስቲያን ኦርቶዶክስ እየተዋጋኝ ነው ለህዝቤ። ለምን በስብከት አታሳውቃቸውም? ለምን በስብከት አታሳውቃቸውም? 1700 ዓመት ታሪክ ያላት ቤተክርስቲያን በእኛ ዘመን ልጆቿ ዘንዶ ተሸክመው እሳት እያናፋባቸው ይወጣል። እነሱ ከስር እሳት እየቆሰቆሱ ካህናቱ ታቦት ብለው የሚሉትን ልጆቿ ደግሞ ዘንዶ ተሸክመው ይወጣሉ። ንጽሕት ናት ኩላዊት ምንም እንከን የሌለባት ምናምን ነገር ብሎ ይልሃል። ዘንዶ ተሸካሚ ትውልድ ሁሉ ማለት ነው። ጌታችን ግን ምለው ኤርሚ ነገርኩ እኮ ሲምቦል አድርገው እነሱ እንደ ድራማ ማነው ሲምቦል አድርጊ ያለሽ? እነ ጳውሎስ እኔ አደረኩ። አሁን እኮ ለነሱ ዲፌንድ ያደረኩ እንደዛ ሊያደርጉ ይችላሉ ብዬ በማሰብ ነው፣ ማለት ያመልኩታል ብዬ ስለማላስብ ነው። ኦኬ፣ እንደ ኦርቶዶክስ ነው ማወራሽ። ላፍተርዬ ማነው ሲምቦል አድርጎ ያላችሁ? ሐዋርያቱ በመከራ ውስጥ ሲያልፉ ሲምቦል አድርገው ነበር እንዴ? በኤፌሶን እኮ ከሰው ጋር እንደሚታገል ከአራዊት ጋር ታገልኩ እኮ ይላል ቅዱስ ጳውሎስ። ምናልባት ይሄ ትውልድ ጠማማ ትውልድ ስለሆነ ሲምቦል አድርገው ሊያሳዩ ስለፈለጉ ሊሆን ይችላል። ልክ ነሽ። እንዲጣመም ያደረጉት ጠማማ መሪዎች ናቸው። በኢሳይያስ ትንቢት መጽሐፍ ምዕራፍ 3 ቁጥር 12 ምዕራፍ 9 ቁጥር 16 ላይ ሕዝቤ ሆይ የመሯችሁ ያስቷችኋል፣ የምትሄዱበትን መንገድ ያጠፋሉ አለ። የትኛው ጳጳስ ነው? የትኛው ካህን ነው ይሄ እንዲህ አይነት ነገር ነውር ነው ብሎ የገሰጻቸውና ያስቆማቸው? የለም። ጠማማ ትውልድ ነው ብለሻል። ልክ ነው። ይሄ ትውልድ ግን እንዲጣም ያደረገው ማን ነው? ምን አለ ይባላል። እኔ እንግዲህ የገጠር ላይ ስለሆንኩ ባላገር ስለሆንኩኝ ብዙ ዛፎች አሉ እኔ በተወለድኩበት አካባቢ ላይ ማለት ነው። ዛፎች እንጨቶችን አውቃቸዋለሁ። ዝግባ፣ ብሳና፣ ኮሶ፣ ጥድ፣ ወይራ ምናምን ነገር የሚባሉ እንጨቶች አሉና አንዱ ሰውዬ እንጨት ሊቆርጥ ጫካ ሄዳሉ እና ሲሄድ ቆርጦት የመጣው ብሳና የሚባል ዛፍ ነው እና ብሳና የሚባል ዛፍ ነው። ቆርጦት ይዞት መጣ እና ከኒሳ ይባላል በኦሮምኛ እና ቆርጦት ይዞት መጣ እንጨቱን እዛ ነው ለመቁረጥ ሄዶ እንጂ አይተ ቆርጦት ይዞት መጥቶ ነው። ሶሪ ቆርጦት ይዞት መጥቶ ከዛ አንድ እንጨት የሚነቀዝንን እንጨት የሚያውቁና የማያውቁና የሚያውቁ በደንብ አባት የሚነቅዘውና የማይነቅዘው ለይተው የሚያውቁ አባት አሉ ተብሎ እሳቸው ጋር ሄደ። ቤት ሊሰራ አስቦ ነው እና ብሳና እንጨቱን ቆርጦ ተሸክሞ ይዞ መጥቶ ዋጋ ከፍሎ እንጨቱን ሲያግዝ ሲሸከም ምናምን ነገር መከኒሳ ሶሪ ታጊ መከኒሳ ነው የሚባለው። ከኒሳ አልኩኝ፣ መከኒሳ ነው የሚባለው በኦሮምኛ። እና ቆርጦት ይዞት ከመጣ በኋላ ሄዶኛ እንጨት የሚያውቁ ሰዎች ሲጠይቃቸው አያከሌ ብሳና ይነቅዛሉ ብሎ አላቸው። እንዴ ዋናው ለሌሎችም እንጨት ንቅዘትን ያስተማረ እሱ አይደል ወይ ብለው አሉት ይባላል። ኦኬ፣ ጠማማ ትውልድ ሆነ። ጥመትን ለትውልዱ ያስተማረው ማን ነው? መሪ ሲስት፣ የሀገር መሪ ሲስት ህዝብ ይስታል። የቤተክርስቲያን መሪ ሲስት ህዝብ ይስታል። አትጠራጠሩ ወንድሞቼ ናቶቼ። ኦኬ፣ ሳኦል ስለሳተ ነው የእስራኤል ህዝብ አብሮ የሳተው። ንጉሱ ሳኦል ማለት ነው። አማሌቅን ሂድና ምታ ብሎ ሲለው እሱ ሳተ፣ ህዝቡንም አሳተ። እሱ ጠማማ ሲሆን በጊልቦአ ተራራ ላይ ሳኦልና ዮናታን ምንም የሌለበት ዮናታን አብሮት እንዲወድቅ ሆነ ማለት ነው። ሰውየው ጠማማ ነው። ለእግዚአብሔር ቃል አይታዘዝም። የነብይ ጨርቅ ይቀዳል። ግን እግዚአብሔር ቀብቶት ነበር። አጥፍቶ እንኳን አጥፍቻለሁ ብሎ አይልም ቀጥታ። ልክ አሁን ላፍተር ለትውልዱ ምክንያት እንደምትሰጠው እንደዛ ነው ምክንያት የሚሰጠው። ምክንያታም ሰውዬ ነው ሳኦል ማለት። ዳዊት ግን ላጠፋው ጥፋት አጥፍታል ተብሎ ሲባል ወዲያውኑ በደረቱ ነው የሚወርቀው በእግዚአብሔር ፊት እንጂ የነብይ ጨርቅ አይቀድም፣ ምክንያትም አይደረድርም። አመንዝርሃል ብሎ ሲለው ናታን እኔ ምን ላድርግ ታዲያ? እሷ ናታ ኢየሩሳሌም ከተማ ውስጥ እኔ ዛን ቀን ከጦርነት ብቀር ትንሽ ልረፍ ብዬ ብቀር ሰገነቴ ላይ ስመላለስ ድንገት አይኔ አረፈ እሷ ላይ እና ዳሌዋን አየው፣ ጡቷን አየው። ከዛ አስጠራዋት። ምን ላድርግ ብለው ትለኝ ናታን። እንግዲህ ወንዶች ልጆች በምናየው ነገር እንፈተናለን። ለምን እኔ እንደዚህ ሳትረዳኝም ብሎ አላለውም ዳዊት። ብሎ ቢልኮ ግን ማለት ይችላል። ምክንያት ማለት ደረደረ፣ ምክንያት አልደረደረም። ስላየኋት በቃ ደስ አለችኝ ብሎ ልክ ነው። ስላያት ነው ደስ ያለው። ዳዊት እንዲህ አይነት ልብ ነው ያለው። ያ ሰው አንተ ነህ ብሎ ሲለው አዎ ነው ያለው። ድፍት ነው ያለው። ድፍት በጌታ ፊት የጌታ ልብ ማለት ነው እንጂ አይከራከርም። ሳኦል ግን ይከራከራል። ለምን አማሌቅን አላጠፋቸው?
ለሲላው ለጌታ ለአምላክህ አለው እኮ ሳሙኤልን ለጌታ ለአምላክህ መስዋዕት ላይ ያድርጓቸው ህዝቡ ከምርኮ ሳስቶ አለ። እግዚአብሔር የአማሌቅን ጥጃና ፍየል ነው እንዴ? እግዚአብሔር በሺህ ተራሮች እኮ ያሉ እንስሶች የሱ ናቸው። ደግሞ በእስራኤል ህዝብ መካከል መቼ እንስሶችን ለመስዋዕት የሚታረዱ እንስሶችን መቼ አጣና? በሰለሞን ዘመን እንኳን የታረዱ ለፋሲካ ይታረዱ። ይቅርታ ኤርሚ፣ ከታች ወቀሳ እየደረሰብኝ ነው። ሌላ ሰው አስገባ አየር ያዘችብን እያሉ ስለሆነ ሌላ ሰው ችግር የለም ተቀመጨ፣ ችግር የለም። እነሱን ታያቸው። አንቺ ኮሜንት ነው የምታነቢታቸው ነው ላይ ሆነሽ ታያቸው። አይ ሁሉንም አያለው፣ ለዛ ነው ታያቸው። አዎ ታያቸው። ኮሜንት ካነበብሽ ወደ ኋላ ነው የምትጎተችው እህትዬ። ታያቸው። ኦርቶዶክስም ጴንጤውም ዝም ብሎ ያልሆነ ነገር ይጽፋሉ። አንቺ ታያቸው እና መልሽ ነው መሪዎች ሲስቱ ነው። ትውልድ ጠመመ ብለን ካለ ልክ ነሽ። ትውልዱ አልጠመመም ብያል ቅድም እንዳልኩሽ ማለት ነው። እኔ ልጆቼን እያሳደግኩ እኔ አጥምሜ ካሳደግኳቸው ልጆቼ ጠማማ ነው የሚሆኑት። ታዲያ የኤርሚያስ ልጆች ጠማማ ናቸው ብላ ላፍተር ብሌም ከማድረጓ በፊት በአባታቸው ነው ጠማማ ነው ማለት ያለብሽ። ትውልድ የሚጠማው ባሳደገው እጅ አጉል አስተዳደግ ካደገ ነው። ጴንጤ ይሁን ኦርቶዶክስ፣ መሪ ይሁን ተመሪ፣ ነገስታት ሲጠሙ ህዝቡን አጣመሙት። ኦኬ ዳዊት ስለቀና ለእግዚአብሔር ስለታዘ እሺ ስላለ በአምላኩ ቃል ስለታመነ ጥፋቱንም ስላመነ የሳኦልን አይነት መንገድ አልሄደም። ያ ሰው አንተ ነህ ብሎ ሲለው ነብዩን ጨርቅ ለመቅደድ አልሄደም። በድያለሁ፣ አንተን ብቻ በደልኩ፣ በፊትህም ክፉም አደረግሁ፣ በሽታ መንፈስ ደግፈኝ፣ ከፊትህ አትጣለኝ አለው። ሳኦል ግን አይልም። የዚህ ዘመን መሪዎች ኦርቶዶክሳውያን ጳጳሳቱ በድለናል ይላሉ እንዴ? እግዚኦ ማረነ ክርስቶስ ብለው ይበሉ እንጂ ትውልዱን ያጣመመው ማን ነው? ፓስተሮቹስ ቢሆን አጣመውት ከሆነ ትውልዱን ንስሐ ገብተዋል ወይ? ንስሐ ገብተዋል? የተጣመመን ትውልድ ያደራጁ ያፈሩ እነማን ናቸው? የሰራዊት ጌታ ቅዱስ እግዚአብሔር ከእያንዳንዱ ነው የሚጠይቀው። እኔ እንደ አገልጋይ የጴንጤ አገልጋይ ነኝ። እዚህ ትውልድን ሳስተምር አጣምም ያስተምሬ ከሆነ ተጠያቂ ነኝ ማለት ነው። እኔም ተጠያቂ ነኝ ማለት ነው እኔም እንጂ ትውልዱ ጠማማ ነው የተረገመ ነው ብሎ ማለት አይደለበትም። ትውልዱ የተጣመመ የተረገመው በማን ነው? የተረገመ ትምህርት ካስተማር ነው የተረገመ ነው የሚሆነው። የተጣመመ ትምህርት ካስተማር ነው የተጣመመ ነው የሚሆነው። ጽድቁንና ቀናውን ነገር ነግረነው ከሆነ ግን ቀና ነው የሚሆነው። ቀና ነው የሚሆነው። መሪዎቻችን ቀናዎች ናቸው እንዴ? የጽድቅን ትምህርት ነው ያስተማሩት ለህዝቡ አይደለም። ስለዚህ በህዝብ ብቻ አይደለም ብሌም መደረግ ያለበት። ለዚህ ነው ኢሳይያስ ትንቢት መጽሐፍ ምዕራፍ 3 ቁጥር 12 እና 9:16 ላይ ሄዱና አምጡት። 9:16 እና 3:12 3:12 ምናልባት ትንሽ ሊረዝምባችሁ ይችላል። ህዝቤ ሆይ አስገባሪዎቻችሁ ያስጨንቋችኋል ብሎ የሚለው ትንሽ ምናልባት ሊረዝምባችሁ ይችላል። 3:12 ላይ የመሯችሁ ህዝቤ ሆይ የመሯችሁ ያስቷችኋል፣ የምትሄዱበትን መንገድ ያጠፋሉና 9:16 ላይ ይህ ህዝብ የመሩት ያጠፉታል ብሎ የሚለውን ክፍል አምጡ። ወንድሞች እናቶች፣ ማን ነው በልጆች ጉዳይ የማይጠየቅ ወላጅ? ማን ነው በእግዚአብሔር ህዝብ ጉዳይ የማይጠየቅ መንፈሳዊ መሪ? ቴንኪው 9:16 ቴንኪው ብራዘር። ያው ይህ ህዝብ ይህን ህዝብ የሚመሩ ያስቷቸዋል፣ ተመሪዎቹም ይጠፋሉ ይላል። ያው 9:16 3:12ንም ወንድምነት ወደፊት ሂድና ስለሚረዝምብህ ቆረጥ አድርገህ አምጣው። ህዝቤ ሆይ የመሯችሁ ያስቷችኋል፣ የምትሄዱበትን መንገድ ያጠፋሉ ብሎ የሚለውን ቃል ማለት ነው። ቴንክ ዩ ዶክልዬ፣ ዶክተር ተባረክልኝ። ይህ ህዝብ ያው ህዝቤ ሆይ የመሯችሁ ያስቷችኋል፣ የምትሄዱበትን መንገድ ያጠፋሉ። የኦርቶዶክስ ቤተክርስቲያን ጳጳሳቱ የጠፉ ከሆኑ ህዝቡ ሁሉ የጠፋ ነው። ብራዘር አትጠራጠረኝ። የጴንጤ ፓስተሮች የጠፉ ከሆኑ ህዝቡ በሙሉ የጠፋ ነው። ለምን አስረግጬ አልነግርም እውነቱን? ታዲያ መሪዎቹ ከእግዚአብሔር ቃል ከራቁ ህዝብ እነዚህን ሰዎች መስማት የለበትም። ፓስተሪውን ጳጳስ ይሁን አይመለከተኝም ስል ለእኔ ደሙን አላፈሰሰኝ። ማንም ፓስተር ለኛ አልሞተልንም። አይደለም እንደ ወንጌል አማኞች? አዎ እውነቱ ይሄ ነው። ማንም ጳጳስ ደሙን አላፈሰሰም ለዚህ ትውልድ።
አማኑኤል ነው ደሙን ያፈሰሰልን ጌታችን ኢየሱስ ክርስቶስ። ስለዚህ የሚያስተምሩን ትምህርት የሚያሳዩን መንፈሳዊ የህይወት ስርዓት ምልልሳቸው ክርስቶስን የማያሳየን ከሆነ ተለይ ከዛ ጳጳስ፣ ተለይ ከዛ ቄስ፣ ተለይ ከዛ ካህን ወይ ደግሞ መምህር ነኝ ብሎ ተለይ ከዛ ፓስተር ነብይ ነኝ ብሎ ይበል ማንም ይሁን ከዛ ሰውዬ ተለይ። ብራዘር አጥፍቶ ጠፊ ነው እሱ ማለት ነው። መንፈሳዊ አልቃይዳ ብለህ ልትለው ትችላለህ። ህይወቱ ክርስቶስን የማይናገር በቅድስናና በጽድቅ የማይመላለስ በታማኝነት የማይመላለስ በርኩሰት በአመፃ የማይመላለስ ደግሞ ለጥፋቱም ንስሐ የማይገባ እግዚአብሔርን ይቅርታ የማይጠይቅ እንደ ሳኦል የሚከራከር እንደ ዳዊት እሺ ብሎ የማይደነግጥ አምላኩንም እግዚአብሔርን አምላኩንም የማይፈራ ህዝብንም የማያፍር ዞር በል ከዛ ሰውዬ ሰር። እውነቴን ነው የምልህ ጳጳሲውን ሰውዬ ነው እኮ አልኩ። ሰውዬ ነው፣ ሰው ነው። ዞር በል። መምህሪውን ቀሚስ ይጎትት፣ ዞር በይ ከሱ ስር ዞር በል። ፓስተሪውን በከረባት ይታነቅ፣ አይ ዶንት ኬር አባውት አይመለከተንም፣ ዞር በል። የጽድቅን ጎዳና ጠብጥብ። ክርስቶስ ኢየሱስ ፍለጋውን እንድንከተል ምሳሌውን ትቶልን አልፎ ሄዷል። ከሱ ቀጥሎ የምናያቸው እነ ቅዱስ ጳውሎስ እናያቸዋለን። እኔ ክርስቶስን እንደመሰልኩ እኔ የምሰሉ ብሎ ያለ ኦኬ በትምህርትም ይሁን በኑሮ በመንገድም በንጽህና በህይወት ለሚያምኑቱ ምሳሌ ነበር። ለዚህ ነው በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለሰን እናንተና እግዚአብሔር ምስክሮች ናችሁ አላቸው ለተሰሎንቄ ቅዱሳን ጳውሎስ ማለት ነው። ስለዚህ የትኛውንም ትምህርት ዛሬ በኦርቶዶክስ ቤተክርስቲያን ህዝባችንን ጠፍሮ አንቆ ያዘው ምንድነው ብላችሁ ብትሉ ከእግዚአብሔር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን እውነቱን ስነግር አድምጬ ማለት ነው ከእግዚአብሔር ቃል የራቀ ህይወት ነው ያላችሁ። ከመጽሐፍ ቅዱስ የራቀ በስንት ሺህ ኪሎ ሜትር ነው የተራራቁት። መጽሐፉ እጃቸው ላይ አለ፣ ግን ማንም የኦርቶዶክስ አማኝ መጽሐፍ ቅዱስን ቁጭ ብሎ ጊዜ ሰጥቶ አያነብም። እንዲያነብም ካህናቱና አገልጋዮቹ አያበረታቷቸውም። እንደውም እኛን ቄሶቹን ሳትይዙ መጽሐፍ ቅዱስ እንዳታነቡ ብለው ነው የሚያከላክሏቸው። ከዛ ይልቅ ከሰኞ እስከ ሰኞ ከወር እስከ ወር ከዓመት እስከ ዓመት እግዚአብሔር ጌታ መድኃኔዓለም የሰጣቸውን የዘመናቸውን ቁጥር እንዳሹቅ እየበሉት የእግዚአብሔርን ቃል አንድ ቀን መጽሐፍ ቅዱስን አንድ ቀን ሳያነቡት ሁሉ ቀን ሰኔ ጎልጎታ እንዳነበቡ ብዙዎች ወደ መቃብር ገቡ። ብዙዎቹ ውዳሴ ማርያም እያነበቡ ለመግባት ጫፍ ላይ ናቸው። ወደ እግዚአብሔር ቃል ለመመለስ አመፀኞች ናቸው። የእግዚአብሔር ቃል ለስድብ ሆኖባቸዋል፣ ደስ የማያሰኛቸውም ብሎ እንዳለ ኤርምያስ ምዕራፍ 6 ቁጥር 10 ላይ ማለት ነው። የእግዚአብሔር ቃል ለስድብ ሆኖባቸዋል፣ ደስ የማያሰኛቸውም ይላል። ስለዚህ የእግዚአብሔርን ቃል ሰው ሳያነብ ክርስቲያን ነኝ ብሎ ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 90% በእኔ ግምት ነው ያልኩት፣ በጥናት የተደገፈ አይደለም። 90% የሚሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ከእግዚአብሔር ቃል እውነት የራቀ መጽሐፍ ቅዱስን የማያውቅ ለማወቅም የማይፈልግ አፒታይትም የሌለው ትውልድ ሆኗል። በስመ አብ ወወልድ ወመንፈስ ቅዱስ እኮ ብለው ጀምረው ዛሬ አመቱ ማን ነው ብላ እኮ የሆነች ሴትዮ እኮ ነው የሚሰብከው። ክርስቶስ ሰምራ ከተባለ በቃ ክርስቶስ ሰምራ የአመቷ ነች ዛሬ። በዕለተ ቀኗ እንግዲህ ያደርሳችሁና የአመት ሰው ይበለን፣ እንግዲህ የወር ሰው ይበለን ወገኖቼ። እንግዲህ ከሷ ከጻድቂቱ ወይ ደግሞ ከጻድቁ በረከት ያሳትፈን እንበል አቡነ ዘበሰማያት 12 ጊዜ ምናምን ነገር ብሎ ይላል። በቃ አለቀ። ከዛ ወደ ሰንበቴ ቤቱ ይገባል፣ ይጠጣል፣ ይበላል። ከዛ ሲወጣ ደግሞ እያንዳንድ ሽናቃለ ይላል። ያው በጉሹና በጌሾው ያበደ ጠላውን ጠጥቶ ጥንብዝ ብሎ ሲሰክር ቅድም ሲገባ ሰላም ለእናንተ ይሁን፣ ሰላም እግዚአብሔር ከሁላችሁ ጋር ይሁን ብሎ ገብቶ ሲወጣ ግን ሰላማችንን የሚነሳው ሰው ኢየሱስ ራሱ ነው አይደለም እንዴ? ሴትዮዋ ሁሉ ራሱ ማለት ነው። ሰላም እግዚአብሔር ከእናንተ ጋር ይሁን የእመቤታችን የአስራት ልጆች የእግዚአብሔር ልጆች ምናምን ብላ ገብታ ስትወጣ ግን አንድ 3 ሽክናዋን ስትጠጣ ለሽንት 1-2 ጊዜ እንትን ቶሌት ትሄዳለች። ስትመለስ ባል ራሱ በሰላም ከተኛ የዛን ቀን መድኃኔዓለም ረድቶታል ወይ ሳሎን ላይ ለመተኛት ያለበት። በቃ መጽሐፍ ቅዱስን ህዝቤ መቼ ነው የምታነበው? እኔ ጴንጤ ከመጽሐፍ ቅዱስ ውጭ የምናነበው መጽሐፍ የለም። ቢኖር ኖሮ ከእጃቸው ላይ ነው የማራግፈው። ጌታ ኢየሱስ ምስክሬ ነው አልኩ። የጴንጤን እጅ ፈርቼው
አራግፍላቸው ነበር። ግን ጴንጤ ከመጽሐፍ ቅዱስ ውጭ ሌላ የሚያነባው መጽሐፍ የለም። ካለም የግለሰቦች መጽሐፍ ነው። እሱ እንደማንኛውም እንደ ሴኩላር ምናምን ነገር ማለት ነው። ከዛ ውጭ እኮ ይሄ የተቀደሰ ነው የብፁዕ አባታችን የብፁዕ እንትና ፓስተሩ የእሳቸው በረከት ይደርብን ብሎ የሚደጋግመው መጽሐፍ የለም። ጴንጤ የሚያነባው ጠዋት ተነስቶ ወይ ዘፍጥረትን ነው ወይ ዮሐንስ ወንጌል ነው ወይ ዘጸአትን ነው ወይ ማቴዎስን ነው የሚያጠናል ወይ ጳውሎስን የገላትያ መልእክትን ስታነብ ነው የምታገኘው። እሰጥሻለሁ ላፍተር የምታገኙት ማለት ነው። ኦርቶዶክስ ቤተክርስቲያን ግን ሂድ ገላትያ ምንድነው ገላትያ ብለህ ብትጠይቃቸው እኔ አላቅም ነው የሚሉ በአብዛኞቹ። ኤፌሶን ብለህ ብትለው ኤፌሶን የምትባል ሴትዮ እዚህ ጎረቤታችን አለች ነው ብሎ የሚለው አብዛኛው ህዝብ አያውቁም። ኤፌሶን መልእክትን አያውቁም። በየቀኑ የሚነበቡ ግን አላቸው መጽሐፍት ማለት ነው። ሰኔ ጎልጎታም ደብለህ ብትለው እንዴ የእመቤታችን የቃል ኪዳኗ በረከቷ ምናምን ነገር ብሎ ያውቀዋል። ሁሉም ሰው ያውቀዋል። አሮጊቱም በየእንትን ድብኝቱ ስራ አስቀምጧል። ድብኝት ማለት እህልም ዱቄትም የሚቀመጥበት ከከብቶችበት የሚሰራ ነው። ወይ ደግሞ እንደዚህ አረግን ነገር ዝርያ አለ ወይ ጨፈቃ ነገር አለ። ከዛ ተጠላልፎ የሚሰራ አይነት ነገር ነው። ከዛ በጭቃ ወይ በበት ይለሰንና በደንብ አድርጎ ድብኝት ይባላል። ዱቄትም እህልም ይቀመጥበታል። እና ምን ያደርጋሉ? ሰኔ ጎልጎታውን ይገዙና ድብኝቱ ስራ ያደርጉታል። በላው ላይ ዱቄቱን ይጨምራሉ። ለምን? ሰላቢ እንዳይበላብን ብለው ማለት። ይሄንን ያውቁታል ኦርቶዶክሳውያን። አቤቱ ጌታዬ፣ እኔ ቅጥል ንድድ የሚያደርገኝ እንደው ታውቃለህ፣ እውነቱን ለመናገር ማለት እንዴት ኦርቶዶክሳውያን መጽሐፍ ቅዱስ አያነቡ? ለምን እንዳያነቡን እንደከለከሏቸው የከለከላቸው ማን እንደሆነ እንገራችሁ። አንደኛ ሰይጣን ነው። ሁለተኛ ካህናቱ ናቸው። ሰይጣን ለጴንጤም ቢሆን አይፈቅድለትም መጽሐፍ ቅዱስ እንድናነብ። በጌታ ጸጋ እየጸለይን እየተቃወምን ነው እንጂ አይፈቅድልም ሰይጣን። ለምን? ካነበብክ የሰይጣን መሸነፍና አሸናፊው ኢየሱስ ክርስቶስ ሞትን እንድል ያደረገው እሱ እንደሆነ ካወቀ ከመንግስቱ እንደምታመልጥበት ስለሚያውቅ ማለት ነው። እኛ ጋር ፓስተሮች፣ እኛ ጋር አገልጋዮች ጋር ብትመጡ ይሄው ወንድሞቼ እናቶቼ ከኔ እንኳን ጀምሮ መጽሐፍ ቅዱስን እንድናነብ ይሄው አበረታታለሁ። የእግዚአብሔር ሕዝብ መጽሐፍ ቅዱስን ማንበብ ያለበት፣ ሌሎቹን አሽቀንጥሮ ጥሎ የእግዚአብሔርን ቃል መጽሐፍ ቅዱስን ማንሳት ያለበት። በቃ እኔ ለዚህ ቅዱስ መጽሐፍ ብቻ እገዛለሁ፣ ታዛለሁ። እሱን ታዝዤ ለሱ ኖሬ ካበቃሁ በኋላ ሌሎቹን ጨምራለሁ ብሎ ይላል። በኦርቶዶክስ ቤተክርስቲያን አሁን ነጋ አይደል? አሁን እየነጋ ነው አይደል? ጠዋት ሲነሳ 90% የሚሆነው የኦርቶዶክስ ቤተክርስቲያን እጁ ላይ ሄደህ ጠዋት ፀሐዩን እየሞቀ ዝንቡን እሺ እያለ ቡና ደርሷል ምናምን ነገር ተብሎ እስኪጠራ ድረስ የሚያነባው ሰኔ ጎልጎታ ነው፣ ውዳሴ ማርያም፣ ሰይፈ ስላሴ ምናምን ነገር ብሎ ይላል። በቃ ይኸው መጽሐፍ ቅዱስስ የለም። መቼ ነው መጽሐፍ ቅዱስን የሚያነቡት? መቼም መጽሐፍ ቅዱስ የሚነበብላቸው ቄሱ በቅዳሴ ሰዓት ጊዜ ከወንጌል አንዱን ክፍል ያነባል፣ ዲያቆኑ ደግሞ የሆነ ክፍል እናነባለን። በቃ ከዛ ቀዳሚው ቃል ወቶቃ አለ እግዚአብሔር። በቃ ዮሐንስ ወንጌል ሲነበብ ወይ ደግሞ መኑ ይመስል እና ማለት እግዚኦ አንድ እውነት እኮ ነው። መኑ ይመስለ ከምና ማልክት እግዚኦ፣ ከማልክት መካከል አንተን የሚመስል ማን ነው? ሉቃስን ካነበብን በኋላ በቃ ከዛ ቅዳሴ ጸበል እንደኔ አይነት ዲያቆን ይሰጣል። ጠጥታ ትሄዳለች። አሪቲዋን ጆሮዋ ላይ ታርጋለች፣ ጠጅ ሻሯን እና ከጉዝጓዝ ከቀጤማ ጋር እንትን ብብቷ ስር ደብቃ ሄዳ ፈንድሻ እየረጨች የእናቴ አባቴ አምላክ። በቃ ይሄ ነው ክርስትና። እኔ ህዝቤ መጽሐፍ ቅዱስ መቼ ነው የምታነቡት? መቼ ነው መጽሐፍ ቅዱስን የሚያነበው? የኦርቶዶክስ ቤተክርስቲያን ምን ቄስ ብቻ እያነበበልሽ አንቺ ውዱድ እየሄድሽ በማንቆርቆሪያ ውሃ ስንሰጣችሁ ጸበል ብለን እሱን ጠጥተህ ተግተህ ትመጣልኛለህ። የአምላክን ቃል መቼ ነው የምትጠጣው? ኢየሱስ ክርስቶስ በባሪያዎቹ በኩል የተናገረው ዮሐንስ ወንጌል፣ ማቴዎስ ወንጌል፣ ማርቆስ፣ ሉቃስ፣ የቅዱስ ጳውሎስ መልእክት፣ የቅዱስ ዮሐንስ መልእክት፣ የጴጥሮስ የያዕቆብና የይሁዳ መልእክት፣ 27ቱ ቅዱሳት መጽሐፍት። አቤት የህይወት ውሃ ምንጭ
ግን ምን ትላለች? አሁን በሉቃስ ላይ ያልኩ ማለት ነው በእዝል ዜማ ነው። መኑ ይመስልክ እምና ማለት እግዚኦ በጣም አዚማ ማለት ነው። ከአማልክት መካከል አንተን የሚመስል ማን ነው ብላ ግን ከናርሴማ እኩል ታጥንለታለች። ከናርሴማ እኩል ይታጠንለታል። በስድስት ኢየሱስ ነው፣ በሰባትም ኢየሱስ ማን ነው? በስድስትም አርሴማ ናት፣ በስድስት ቁስቋም ናት ብለው ቁስቋም የምትባል እኮ ሴትዮ የለችም ሲጀምር። በደብረ ቁስቋም ማለት ማርያም በቁስቋም ተገለጠችበት ተብሎ የሚባል አንድ የግብጽ ተረት አለ። በስድስት ቁስቋም ናት፣ በስድስት አርሴማ ናት፣ በስድስት ኢየሱስ ነው። እንግዲህ ተረዳርቶ ከነሱ የተረፈው እሱም አብሮ ይካፈለ እንጂ ለአርሴማም ለቁስቋስም ሲጣጠን እሱም አብሮ ያሽተት በቂው አይደለም እንዴ ይሉሃል። አብሮ ያሽተት ታው ወገኖቼ። ስለዚህ ኢየሱስ ክርስቶስ ከፍጡር እኩል እኮ ነው የሚታጠንለት። ከነ አርሴማና ከነ ቁስቋም እኩል እኮ ነው የሚታጠንለት። ለብቻው መቼ ታጥኖለት? አይታችሁ ከሆነ ሂዱና በኦርቶዶክስ ቤተክርስቲያን በዓላት በሚከበርበት ሂዱና የወር በዓላት ተብሎ የተባሉበት ስም ዝርዝር የተባለበት ውስጥ ሂዱ። የሥላሴ በሰባት ተብሎ በሚባልበት ቀን አንድ ማዕት አቡነ በርሶማ አቡነ በርጩማ የሚባል ሽማግሌ አምጥተው ደርበው ለጥፈው ከሱ ጋር ነው። ብቻውን አይደለም ሥላሴ የሚመለከው የሚታጠንለት። በእግዚአብሔር አብ ቀን ሂዱ፣ አንድ ማዕት ነው ያለው። የመድኃኔዓለም ቀን አንድ ማዕት። ባለወልድ ተብሎ በተባለበት ቀን መጥቆራ የሚባለው አጋንንት አለ፣ የአየር ላይ ጋኔን በ29 ነው የሚውለው የባለወልድ ዕለት። በ28 የአማኑኤል ዕለት አንድ ማዕት አሮጊትና ሽማግሌ ተለጥፎ። በ21 ግን ሂድ፣ ማርያም ብቻ ደባል በዓል የላትም። this is orthodox። በ21 ሂዱ፣ አንድ ደባል በዓል የለም። አንድ ደባል በዓል በ21 የለም። በሰባት አንድ ማዕት ነው ያለው ሥላሴ ላይ። በ27 አንድ ማዕት፣ በእግዚአብሔር 13 ተብሎ ተባለ አንድ ማዕት። ተዝቆ አይደለም ተቃጥሎ የማያልቃል እኮ። this is orthodox። የባለወልድ ዕለት እንደዚሁ፣ የአማኑኤል ዕለት እንደዚሁ የጌታ በዓል ተብሎ የተባለበት ማለት ነው። በ21 ግን ሂዱ፣ ከማርያም ውጭ ሌላ ደባል የለም፣ ሌላ የለም። እሷ ናታ ዋናዋ። ማርያም ከሌለች ሥላሴነት የለም እኮ ብለውናል እነ ዲያቆን ሕዝቅያስ። ሥላሴነት ከሌለ ጌታ የለም። ማርያምን ካላወቁ መሰረቱ ተናክቷል ብሏል። እናፈርስለታለን። እቺ ማርያም ብለው የሚሏትን መሰረት የጌታዬ እናት እሷ መሰረት አይደለችም፣ መሰረት አይደለችም፣ ሆናም አታውቅም። ኦርቶዶክስ መሰረት ብላ የምትላትን ማርያምን በዘመኔ አፈርሳታለሁ አልኩ። ትምህርቷን የጌታዬ እናት የኢየሱስ ክርስቶስ እናት መሰረት ሆናም አታውቅም። ሐዋርያቱም ናት ብለው አልነገሩንም። ጌታም መሰረት ናት ብሎ አልነገረንም። ከየት እንዳመጡት አላውቅም። ማርያም ከሌለች መሰረቱ ተናክቷል ይላል። ይሄ መሰረቱ የጠፋ ትውልድ። ይሄው ዲያቆን ሕዝቅያስ የሚባለው እዚህ ቲክቶክ ላይ አሁን ባለፈው ለእነ አክሊል አለቅሳለሁ ብሎ እንደው እንትን ካላችሁ የእናንተ ክህነት ይሄን ልጅ ካላመጣው ብሎ ያለው ሰውዬ ማለት ነው። መሰረቱ የፈረሰበት ትውልድ ማርያምን ካላወቁ መሰረቱ ተናክቷል ይላል። ክርስቶስ መሆኑ መሰረቱ ከተመሰረተው በቀር ሌላ መሰረት ማንም ሊመሰረት አይገባም ብሎ ጳውሎስ ምዕራፍ 3 ቆሮንቶስ ላይ የተናገረው እሱ ፍጥሩን መሰረት ያደርግልኛል። ለዚህ ተረታቸው ደግሞ እንዲስማማቸው መሰረታቲያ ውስጥ አድባር ብሏልና ጌታ ብሎ ነብየ እግዚአብሔር ዳዊት እንደተናገረ ይላሉ። ናና እኔ ጋር ራሱን ብሉይ ኪዳን ላይ ማለት ነው እንዴት መውጫ መግቢያ እንደማሳጣህ አሳያለሁ። እሱን ያለው ለኢየሩሳሌም ከተማ ነው። ኢያቡሳውያንን ተዋግቶ የያዛት ዳዊት ያሆና ኢየሩሳሌም ኦልድ ሲቲ ተብሎ የሚባለው የጽዮን ተራራ ነው። እሱን ነው እኮ ያለው አንተዬ። መሰረታቲያ ውስጥ አድባር ብሏልና ጌታ ብሎ ይላል።
ህዝቤ ወይ መጽሐፍ ቅዱስ ብታነቡ ወንድሞቼ ናቶች ይኸውልህ ማንም ፓስተር አጭበረብራለሁ ብሎ ቢል ጋማውን ትይዘዋለህ ማለት ነው። በእውቀት ማለት በመረጃ ማንም ነብይ ነኝ ብሎ አይደል አምታታለሁ ብሎ ሲል አታምታታም ስል ትለዋለህ እንደ ኤርሚያስ። ማንም ቄስ መርጌታ ዲያቆን የተባለ ማለት አምታታለሁ ብሎ ቢል አያምታታትም። ለምን? የአምላኩን የእግዚአብሔርን ቃል የታጠቀ ሰራዊት ትውልድ ፊት የፈለገውን እንኳን ብሎ ቢል አንተ የቱ ጋር ነው ብሎ የሚለው ምናም ነገር ብሎ እንዳለው ማለት ነው። አንድ ልጅ በሰንበት ትምህርት ቤት ሲማር ሰንበት ትምህርት ቤት ልጆቹ ማለት ነው ሰንዴ ስኩል አለ ትምህርት ቤት እና ሲማሩ በቸርች እዛ ሄዶ ተምሮ ስለነ ሳምሶን ስለነ ዳዊት ስለ እስራኤል ህዝብ ሙሴ የእስራኤልን ህዝብ እንዴት እንደመራ ባህሩን ከፍሎ እንዴት እንዳሻገራቸው ምናም ነገር ይሰጣል በየጊዜው ትምህርት ልጆች ስለሚማሩ ማለት በቤተክርስቲያን እንደውም እንኳን አንደበታቸውን እኮ የሚከፍቱት በቃ በአስቀድሞ የኢየሱስ ክርስቶስ ከዛ የነ ሙሴ አባቶች የነቢያት ታሪክ ነው የሚነገራቸው። እና ልጅየው ተምሮ መጣ አንድ ቀን ማለት ነው ሲማር ዛሬ በላይ ሰንበት ተማሪው አስተማሪዋ ዛሬ እንግዲህ የእስራኤልን ህዝብ እግዚአብሔር ከግብጽ ምድር እንዴት እንዳወጣቸው ባህርን ከፍሎ እንዴት እንዳሻገራቸው ሙሴ የሚባል ነብይ ነበረ እና የእስራኤል ህዝብ ከግብጽ ምድር ሲወጡ ወደ ኤርትራ ባህር መጡ ፈርዖን ከኋላ እየተከታተላቸው ምናም ነገር ብላ አስተማረቻቸው። ጆሮአቸውን ቀስረው ልጆች ይሰማሉ ሰሟት እና ባህሩ ጋር ሲደርስ ባህሩን እግዚአብሔር በበትር መታው ብሎ አለው መታው። ከዛ እግዚአብሔር ሌሊቱን ጽኑ የምስራቅ ነፋስ አምጥቶ ብላ አስተማረች። ታማኝ ሆነ ለእግዚአብሔር ቃልና ባህሩን ማስወገደው ለሁለት ተከፈለ እስራኤል በደረቅ ተሻገሩ ብላ አለች እና አስተማረች። ልጆች ተምረው ወደ ቤታቸው ገቡልሃ። ሲገቡ እናት ልጇን ትጠይቀዋለች ዛሬም እንደ ተማራችሁት በሰንበት ትምህርት ቤት ንገሩን ስለማን ታሪክ ነው ተብሎ ሲባል ዛሬ ማየ ተማርነው ስለ ሙሴ ነው ስለ እስራኤል ልጆች እና ምንድነው ሲያስተማርቻችሁ ትንሽ ነገር ሪማይንድ አድርጋን ብላ ሰጣይቀው ልጁ ያው እንመለሽ በሌሊት ነው የወጡት እና በግ በሉ ቂጣም ተጨምሮበት በልተዋል። ከዛ እግዚአብሔር በሙሴ በኩል መራቸውና መጡ አለና በማሙሻ እንደመጥ መጡና ባህሩ ጋር ደረሱ። ከዛ ፈርዖን ደግሞ ከበስተኋላቸው ተከታተለ እና እሱም መጣ ብሎ ልጁ እና ባህሩ ኤርሚ ሰላማችሁ ይብዛ። አንዴ ላውራ፣ 2 ደቂቃ ላውራ። ኤርሚ ልጨርስ። 2 ደቂቃ አሁን በምታወራው ጉዳይ ነው እስራኤል ህዝብ። እሺ እኔ ነኝ ያስወጣው። ኦኬ እና መጣ ምናምን ነገር ብሎ እሺ ጨረስክ አለችው። አልጨረስኩም ቆይማ እያላት እና ምን ሆነ መጨረሻ ብላ አስተላል። ከዛ ባህሩ ጋማ በሚደርሱ ሰዓት ላይ ሙሴ አንዴ አልኩሽ በባህሩ ላይ ድልድይ ይሰራል። ድልድዩን አንዴ እንደዚህ ያነጠፈውና የእስራኤል ህዝብ በድልድዩ ላይ ተሻገሩ ብሎ ሲላት እንዴ አንተ ውሸታም እንደዚህ ነው ብላ ያስተማሩ ብለህ ስል አይማ የእውነቱንማ ከነገርኩሽ ስለማታምኚ ነው እውነቱንማ ከነገርኩሽ አታምኚም ለዛ ነው እና አንተ ውሸታም ስትለው ማለት ነው እንደዚህ ነው ያስተማሩ ውሸታም ብላ ስትለው እማ የእውነቱን ከነገርኩሽ ስለማታምኚ ነው ብሎ አላት። ልጁ እኮ እውነቱን ነው። ብዙዎቻችን እንደው ክርስቲያኖች ነን ብለን እንላለን እንጂ ባህርን ከፍሎ ጌታ አሻገረ ብሎ የሚለው ነገር አሁን ማይሙት ነው። ኤርሚያስ እውነቱን እንነጋገር ከተባለ እኔ ምልክ ዝም ብለህ እኔ ግን ዝም ብዬ ስጠረጥር ምናምን ነገር ቆሎ ብሎ የሚል አለ እኮ እዚህ በጣም ብዙ የእስራኤል አምላክ ጌታ ይባረክ ብሎ የሚል ማለት ነው። እውነቱን ከነገርኩሽ ስለማታምኚ ነው ብሎ አላት ይባላል። እና አሁን እውነቱን ከነገሯቸው ህዝቡ እንደማያምንም ስለሚያውቁ ስለዚህ በኦርቶዶክስ ቤተክርስቲያን በተለይ መጽሐፍ ቅዱስ አንባቢ ማን ብቻ ነው? ካህናቶች። እነሱም አያውቁትም፣ ጥቂቶቹ ናቸው የሚያውቁት። መንመኑስ አያነብም። ልክ የጥንት የካቶሊካዊት ቤተክርስቲያን የሮም ካቶሊካዊት ትከተልበት የነበረው ማለት ነው። የሮም ካቶሊካዊት በሉተር ዘመን በምን ነበር በላቲን ቋንቋ ነበር የተጻፈው መጽሐፍ ቅዱስ እና ብዙ ሰው መጽሐፍ ቅዱስ እንዲያነብ አይፈቀድለትም። ካህናቱ ብቻ እያነበቡ እነሱ ናቸው የሚተረጉሙት።
እነሱ ያሉትን ይላሉ እንጂ ምንም ከዛ ውጭ ምንም አይልም ህዝቡ። መጽሐፍ ቅዱስ በፓስተሩም በምእመኑም እኩል የሚነበበው እኩል የሚታመነው ጴንጤ ጋር ብቻ ነው። በኦርቶዶክስ መጽሐፍ ቅዱስን አገልጋዮቹ ብቻ ናቸው እንዲያነቡ የሚፈቀድላቸው። አያለማምዱትም፣ አያበረታቱትም፣ አይዞህ ብለው አይሉትም፣ አንብብ ብለው አይሉትም። የመጽሐፍ ቅዱስ ጥናት ባይብል ስተዲ ማለት ነው በኢትዮጵያ ወንጌላውያንና በኤርትራ ወንጌላውያን ወይ ደግሞ በዓለም አቀፍ ወንጌላውያን አማኞች ቤተክርስቲያን ብቻ ነው የመጽሐፍ ቅዱስ የቅዱሳት መጽሐፍ ጥናት ያለው ማለት ነው። በቸርቻችን ብትሄዱ አለ ጥናት፣ በየትኛውም ቸርች ላይ ይሉ። የኛውን ማክሰኞ ነው አይደል ማማ? የኛ ማክሰኞ አለ መጽሐፍ ቅዱስ ጥናት ማለት ነው። አንድ ክፍል ይነበባል፣ አንድ መጽሐፍ ይያዛል። ያ ክፍል በመደዳ ይነበባል። ተነቦ ሰዎች ሐሳባቸውን መረዳታቸውን እንዲናገሩ ይፈቀድላቸዋል። ተሳስተው ከሆነ ይቀናሉ፣ እውነተኛውን ትርጓሜ ይነገራቸዋል ማለት ነው። ይሄ በኦርቶዶክስ የለም። የለማርያም ለዘላለምም አይኖርም። እንዴ ምን ሆነ ነው? የለም። የቱ ጋር ነው ያለው? ዳፍተርዬ ለኔ ነው እንዴ ብትነግሪኝ? ሰንበት ትምህርት ቤት ወጣቶች ገብተው የሚማሩት እሷን ጥቂት የተምሮ ማስተማርን ማናቃት መስሎሽ? ከዛ ውጪ አለ እንዴ? ምን ስለሰማሁ ነው አክብሬ አለ። እውነት የቱ ጋር ላፍተር? የቱ ጋር መቼ እኔ አንተ ጋር መጥቼ የተማርኩት መቼ ላፍተርዬ? የት ሀገርም ትኖሪ? አሁን እናንተ ምናልባት በውጭ ካላችሁ ከዚሁ ከኛ ከወንጌላውያን አማኞች ከመውጣቴ በፊት የት አለ። እኔ በኖርኩበት ሀገር አለ። እኔ ከአዋሳ ነው የመጣሁት። እሺ አዋሳ የት ነበር ይጠና ነበር? ያው የጴንጤ ሀገር ስለሆነ ከነሱ ኮረጃችሁ ነው። አዋሳ የት ገብርኤል ነበር ወይ ጥቁር አዋማ? ጥሩን ከእናንተ ነው አይደል? ምን ኮረጃው? ኖ አይ መጽሐፍ ቅዱስ ጥናት አዋሳ የጴንጤ ሀገር አለ። እኔ ከልጅነቴ ጀምሮ ነው እውነት መጽሐፍ ቅዱስን እውነት ይዤ ነው የምሄደው። አዋሳ ገብርኤል ወይ ትምህርት ቤት ከቂርቆስ ጀምሮ። እሺ ቂርቆስ እኮ ሰንበት ትምህርት ቤት እኮ ነው። ሰንበት ትምህርት ቤት እኮማ የትኛው ቦታ ላይ ሰንበት ትምህርት ቤት ተብሎ በተባለበት እኮ አለ የተምሮ ማስተማር የመጽሐፍ ቅዱስ የቅዱሳት። እኔ በተማርኩበት ለምሳሌ ያህል ትመርጣለህ። አንድ ሰው እንደየፊልዱ ልክ ፊልድ እንደሚባለው መዝሙር ክፍል፣ ትምህርት ክፍል፣ ልማት ክፍል ተብሎ ትመርጥና ትገባለህ። ለምሳሌ ያህል ከትምህርት ጋር በተያያዘ አብዛኛው የሚመርጠው መዝሙር ክፍል ነው አውቀዋለሁ። ታዲያ እሱን ካወቅ ስለዚህ መጽሐፍ ቅዱስ ጥናት ሮብ እንዳለ አታውቅም እኮ። መዝሙር ክፍል ታዲያ እኮ ማርያም ወረደች አሸዋላሽ ኖ ሮብ መጽሐፍ ቅዱስ ጥናት ነበረ ከእሁድና ከቅዳሜ በትምህርት ቤት ውጪ ማለት ነው። ኖ የመጽሐፍ ቅዱስ ጥናት ከቤተ ክርስቲያኒቱ ውጪ ታደርጉ ነበረ። በየሰው ቤት እንኳን የመጽሐፍ ቅዱስ ጥናት ሳይሆን የጸሎት ፕሮግራም ነበረኝ። በቃ የጸሎቱን ፕሮግራም ውዳሴ ማርያም ነበር ታንቦ የነበረው በዜማ ማለት ነው። ኧረ መጽሐፍ ቅዱስም ነው ማን የምናነበው እንዴ? ኤርሚ ግን ተው መጽሐፍ ቅዱስም እንደምታጠኑ ሁሉም ነገር ክፉ ብቻ አትመድብ። እሺ በእናትህ እኔ ላፍተርዬ ምን ነበር የምትጸሉት? አሁን ከመጽሐፍ ቅዱስ ምን ነበር የምትጸሉት? እኔ ጸሎት ተብሎ መዝሙረ ዳዊት፣ እንደውም እኔ መዝሙረ ዳዊት መጽሐፍ እንደውም የጸሎት መጽሐፍ መዝሙረ ዳዊት ስለሌለኝ የራሴን ነው የምነግርህ። መጽሐፍ ቅዱሱን ይዤ የሚሄደው እኔ እንደውም አሁንም እኔ እስከማውቀው በኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ ላይ ነው ማነበው። እኔ እስከማውቀው እህትዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ጥናት ያለው ቅድም ነግሬሻለሁ። አንቺ ሳትነግሪኝ በፊት ሰንበት ትምህርት ቤት ውስጥ በአንዳንድ ቦታ ላይ የሐሙስም የተወሰኑ ኮርሶች ናቸው የሚሰጡት። ከዛ ውጪ አሁን በወንጌላውያን አማኞች ቤተክርስቲያን ውስጥ እንደሚደረገው የመጽሐፍ ቅዱስ ጥናት በቤተክርስቲያን ውስጥ አንድ ወይ ደግሞ ቤተክርስቲያን ደግሞ አምናባቸው የቤተክርስቲያን አባላት በሆኑ ለአካባቢያቸው ቅርብ በሆነ ቦታ ላይ የእረኝነት አገልግሎት ተብሎ በሚባል በዛ ተይዞ የመጽሐፍ ቅዱስ ጥናት ቤተክርስቲያን በመደበችው ሰው አገልጋይ በኩል ማለት ነው የመጽሐፍ ቅዱስ ማጥኛ ቤተክርስቲያን ባዘጋጀችው በጽሁፍ ደረጃ በተዘጋጀ ማስተማሪያ ወይ ደግሞ ማጥኛ መጽሐፍት አለ። በዛ መሰረት ልክ እንደ ጴንጤ መጽሐፍ ቅዱስን በማንበብም በማጥናትም በዚች ፕላኔት ላይ አለ ከተባለ ምናልባት የአይሁድ ህዝብ የብሉይ ኪዳንን መጽሐፍት እነሱ እንደዚህ ያጠናሉ። የቶራ ትምህርት ቤት ስላለ እነሱ ያደርጋሉ። የእውነት ስላየው ማለት ነው። ወይ ደግሞ የባይብል ስተዲ አሁንም የመጽሐፍ ቅዱስ ጥናት ለምሳሌ ጠቅላይ ሚኒስትሩ የእስራኤል ጠቅላይ ሚኒስትር ቢቢ ቤንጃሚን ኔታንያሁ ማለት ነው እሳቸው ሁሉ ጭምር ሲያጠኑ የተቀመጠ ቪዲዮ ዩቲዩብ ላይ ሁሉ አይቻለሁ። ጠቅላይ ሚኒስትሩ ማለት ነው የመጽሐፍ ቅዱስ ጥናት አይሁዳውያኑ ያደርጋሉ።
ከአይሁዳውያኑ ቀጥሎ ጴንጤ ነው የሚያደርገው በዓለም ዙሪያ መጽሐፍ ቅዱስን በማጥናት ደረጃ። አዎ ግን ቢያደርግም እኮ ነው የለም በኦርቶዶክስ የጴንጤ እናውራ ከተባለ ብዙ ከኢየሱስ ክርስቶስ ጎን ነው የምቀመጠው የሚልም ጴንጤ አለ። ለምሳሌ እንዴት ነው የምቀመጠው? ምን ማለት እሱን ኤርሚዬ እንደዚህ አይነት ነገር እኔ ማውራት አልወድም። ብቻ ያለ ሰው አለ ከኢየሱስ ክርስቶስ ጋር ንጽጽር በሚደረግበት ሰዓት ከክርስቶስ ጎን ነው የምቀመጠው ብሎ ያለ ሰው አለ። አሁን ቪዲዮ ሁሉ አለኝ እኔ ለምሳሌ አጥፍቷል። ቆይ እሱ እንደውም አጥፍቷል እኮ ልክ እንደዚህ አይነት ነገሮች ይከሰታሉ። እንደዚህ አይነት ነገሮች ሲከሰቱ የተለያዩ ነገሮችም ሲከሰቱ ቆይ ኤርሚዬ ያንን ደግሞ ፕሮቴስታንትን በአጠቃላይ ብሌም አላደርግም። የልጁን ስህተት ላርምልሽ። ኢየሱስ ክርስቶስ ጎን ነው የምቀመጠው ብሎ ያለው በጌታ የሆነው ወንድም ተሳስቷል። እንዴት እንደሚቀመጥ ግን ልንገርሽ። ቆላሲያስ 3ን አንብቡላት። ምዕራፍ 3 ከቁጥር 1 እስከ 4 የፈለከውን አውቄያለሁ፣ ግን እሱ ሊትራሊ ነው ያለው። ሊትራሊ ነው ያለው ኤርሚዬ። ኖ እኮ አጥፍቷል። ጎን ማለቱ ተሳስቷል። ጎን ማለቱ ተሳስቷል። አጠገብ ማለቱ ይሄንን ነገር ያነሳሁት ለምን መሰለህ? ይቅርታ አድርግልኝ። ቆላሲያስ ላይ እንዴት ተቀመጣችሁ ብሎ የሚለውን ላንብብልሽ አንዴ። የልጁን ጥፋት ያንቺንም ጥፋት ላርምሽ። ልጁ ጎን ማለቱ እንጂ ጥፋቱ ቆላሲያስ 3:1 ከ1 እስከ 4 ወንድምነት አንብላት። ቢኒያው አልተቀመጣችሁ ነው ብትይ እኔ አሁን እንደዚህ ተቀምጫለሁ። ያው አሁን ሲነበብ ማለት ነው። እዚህ የሚያምኑ በሙሉ የወንጌል አማኞች እንደዚህ ተቀምጠናል። ኦኬ እሺ ለምን ቆይ ቆላሲያስ ምዕራፍ 3 ምዕራፍ 3 ላይ ቆይ ላውጣላት ኤግዛክትሊ እንትን እሱ እስከሚያወጣ ድረስ ልጁ የተናገረውን ልንገርህ። ኤርሚ የ3 ደቂቃ ነው ያለኝ። እሺ ወደ ስራ ለመግባት እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። ሕይወታችሁ ቁጥር 3 ላይ ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። እሺ ምን ማለት ነው? ሕይወታችን ላፍተር ይሄን በእግዚአብሔር ከክርስቶስ ጋር ተሰውሯል ማለት ያው በክርስቶስ ያመነ ሰው ሁላ እንዴት አድርጎ በሱ ቀኝ እንደሚሆን ማለት ነው። ክርስቶስ በማን ቀኝ ነው ያለው? በአብ ቀኝ። እኛ በማን ነው ሕይወታችን የተሰወረው? በኢየሱስ ክርስቶስ። በክርስቶስ ኢየሱስ ከአብ ቀኝ ነን አይደለንም? ልጁ ለማለት የፈለገው በዙፋን እቀመጣለሁ። የቅዱስ ቃሉን የልጁን ታዩ የቅዱስ ቃሉን ሕይወታችን በክርስቶስ ተሰውሯል አይደል? አዎ። እሺ እኔ አሁን ሕይወቴ በክርስቶስ ተሰውሯል። አንቺ ሕይወትሽ በክርስቶስ ተሰውሯል ታምኛለሽ? አንዴ አዎ አምናለሁ በጣም። እሺ ክርስቶስ በእግዚአብሔር ቀኝ ነው አይደል ያለው? አዎ አልኩ። የኔና አንቺ ሕይወት በክርስቶስ ኢየሱስ ከተሰወረ እኛ በማን ቀኝ ነው ያለነው ታዲያ? እንዴ አልኩ እኮ። ግን እሱ ለማለት የፈለገው ቪዲዮን ልላክልህ በማን ቀኝ ነው ያለነው? ላፍተርዬ በማን ቀኝ? በእግዚአብሔር። የልጁን ታዩ እኔና በክርስቶስ ሕይወታችን ከእሱ ጋር ከተሰወረ በማን ቀኝ ነው ያለን? በማን ቀኝ ነው ያለነው? በእግዚአብሔር ቀኝ ነው። ግን በእግዚአብሔር ዙፋን ላይ አልቀመጥም እኔ አለው። ልጁ በዙፋን ላይ ተቀመጥኩ አለ። አዎ እያልኩ ያለሁት እኮ እሱን ነው። ቪዲዮን አምጪ። አይ ቅድም ያልሽኝ በዙፋን እሱን ነው ያልኩት። በክርስቶስ ወንበር ላይ ተቀምጫለሁ አለ። ስለዚህ ልክ እንደዚህ አይነት የሚስቱ መጽሐፍ ቅዱስን እናውቃለን ብለው ለማለት ያንን ፓርት ሳቢ ያነሳሁት ኦርቶዶክሶችን ስለነበረ መጽሐፍ ቅዱስን የማያውቅም ፕሮቴስታንት አለ ለማለት ነው ያንን ያነሳሁት። ወንበርና ዙፋን ያልሽው አሁን ነው። አመጣለሁ ልክልሃለሁ በውስጥ ወንበር ላይ ብሎ ካለም ከወንበር ላይ እናወርደዋለን። እዛ ወንበር የለም። ዙፋንም ብሎ ካለ ተቀማጩ አንድ ነው፣ እሱም በጉ ነው። በዙፋኑ ላይ የተቀመጠው እንደታረደ በጎ ነው የታየውም እሱ ነው። ስለዚህ ለወጣ ስለሆነ ኤርሚ እና ይሄ ኢየሱስ ክርስቶስ የክርስቶስን ጌትነት
ኢየሱስ ጌታ ነው። የጌቶች ጌታ የነገስታት ንጉስ መሆኑን እናምናለን፣ እንቀበላለን። የቅዱሳንን አማላጅነት የምንለውና የክርስቶስ ላፍተሪ ኢየሱስ ጌታ መሆኑን ከተቀበላችሁ ለምን ኢየሱስ ጌታ ነው ብለን ስናውጅ እኛን የምትረግሙን የምትሰድቡን አንቻን በግል አይደለም የምልሽ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ኢየሱስ ጌታ መሆኑን ካመናችሁ እና የምትቀበሉት ከሆነ የምታምኑት ከሆነ ለምን የወንጌል አማኞችን እኛ ኢየሱስ ጌታ ነው ብለን ስንል ይድፋ የአባቴ አምላክ ይሰንጥቀሽ ምላስን ተዝጋው መቤቴ ይቆልፍ ተክለ ሃይማኖት እያላችሁ የምትሉት አላልኩም። ለምንድነው አንቺ አላልሽም በግልሽ ለምንድነው እንደዚህ የሚሉት? ለምንድነው ኢየሱስ ጌታ ነው ብሎ የሚለው ቤተክርስቲያን ሙሉ በሙሉ መመለስ ይሄንን ጥያቄ ሙሉ በሙሉ መመለስ ባልችልም አብዛኛው ኦርቶዶክስ ማለት እንደዚህ የሚለው እንደ እኩያ ጓደኛችሁ አትጥሩት ከሚለው ስሜት ይመስለኛል። ምንድነው እንደ እኩያ እንደ ጓደኛ ነው ያልሽው? እንደ እኩያ ጓደኛ ማለት ቅድም የገለጽኩልህ ነው። አሁን አንድን ሰው በአክብሮት እኔ ያንተን አባት አንተ ብዬ ልጠራው አልችልም፣ በጣም ጓደኛዬ ካልሆነ በስተቀር ወይ አንተ በጣም ጓደኛ የሆነ ብዙ ጊዜ እናንተ ቤት እየመጣው ከአባት ጋር ተላምጄ ልክ አንተ አባትን እንደምትጠራው እንደዛ ካልተላመድኩ በስተቀር አንቺ የኔን አባት ብታገኙ ምንድነው ብለሽ የምትጠሪው? አንቱ ነው አይደል ብለሽ የምትያቸው? እንደ ቀረቤታዬ እኮ ግን ስለዚህ ኢየሱስ ክርስቶስን አንቀርበውም ለማለት ሳይሆን የጌትነቱን የአክብሮት የኔን አባት በእድሜ ትልቅ ሆኖ ስለምታገኙ አንቱ ብለሽ ነው አይደል የምትጠሪው? ከእድሜው ርዝማኔ የተነሳ ሽበት ስላለው አይደል? እሺ እግዚአብሔርን አንተ ብለሽ ጌታ ሲባል ብዙ ክርስቲያኖች ለምን እኔ ማውራሽ ላይ አታወሪኝ? ለምን እግዚአብሔርን ከእድሜ ርዝማኔ ከተባለ ማን ነው እሱን የሚደርስበት? ለዘመኑ ጥንት ለሕይወቱ ፍጻሜ የሌለው ጌታ ነው። ታዲያ በርዝሜ ርዝማኔ ከተባለ ኦኬ በዘመናት የሸመገለ ጌታ ነው። ስጠሪው ለምን አንቱ ብለሽ አጣሪውም? ታዲያ ኢየሱስ ክርስቶስ አንቱ ኮርስ የብዙሃን አባት ማለት አይደል? እግዚአብሔር ማለት ራሱ ትርጉሙ የብዙሃን የብሔር አባት። እግዚአብሔር አባታችን ስለሆነ እኔ አባቴን አንቱ ብዬ አልጠራውም። እየሰማሽኝ ነው? አባቴን አንቱ ብዬ አልጠራውም። አንቱ ብዬ ባለመጥራቴ አቃለልኩት ማለት አይደለም። የስጋ አባቴን አንቱ ብዬ አልጠራውም። ቆይ አድምጪኝ። አሁን ኦርቶዶክስ የጫኑባችሁ ተረት ነው እህትዬ። ኢየሱስ ብለን ስለጠራኑ አቃለኑ ማለት አይደለም። ከበስተኋላ መድኃኒታችን ብለን ስለጨመርን አከበርኑ ማለት አይደለም። ኢየሱስ ብለን ስለጠራኑ መድኃኒት አይደለም ማለት አይደለም። ጌታ አይደለም ማለት አይደለም። አምላክ አይደለም ማለት አይደለም። ጌታችን፣ መድኃኒታችን፣ እረኛችን፣ አባታችን፣ ቤታችን፣ ቤዛችን፣ መድህናችን ችን ብሎ የሚል ቃል ስለለጣጣችሁ አንድ ጥያቄ ልጠይቅ ለጨርስና ትጠይቀኝ። ይኸውልሽ ችን ብሎ የሚል ቃል ስለተጨመረ ክርስቶስን አላከበርሽውም፣ ክርስቶስን አልታዘዝሽውም። የሚወደኝ ቢኖር ቃሌን ይጠብቃል ነው ያለው። በቃ ከኢየሱስ አፍ ስንት ጌታ አለ በምድር ላይ? ስንት ጌታ አለ? አንድ ጌታ አለ። አንዱ ጌታ ነው። አንዱ ጌታ ነው። የክርስቲያኖች ማለት ነው አይደለ? አዎ የእግዚአብሔር ልጅ የዳዊት ልጅ ማለት ነው ኢየሱስ ክርስቶስ። ሐሰተኛው ክርስቶስ ሲመጣ እኔ ጌታ ነኝ ብሎ ይመጣል አይደለ? ለማን ነው የሚመጣው? ለእስራኤል ሕዝብ፣ ለራሳቸው፣ ለነዛ ክርስቲያን ላልሆኑት ማለት ነው። ስለዚህ የዛን ሰዓት እኛ ጌታ ብለን ዲፋይን የምናደርገው የእኛ ጌታ ማን ነው? ታፕታፕ ላይ እኔ ጌታ ነኝ ማለት እኮ ምን እንዳሆነ ታውቂያለሽ? እኔ እኮ እግዚአብሔር ነኝ፣ እኔ ያህዌ ነኝ ነው ብሏቸው የሚመጣው ማለት ነው። ለእስራኤል ሕዝብ ራሱን ይገልጣል። ካላ በኋላ ዓለም ሁሉ ይከተለዋል። ስለዚህ በዛን ሰዓት አሁን እሱ ጌታ ነኝ ብሎ ስላለ ማለት ነው። በዛን ሰዓት እኛ በዛ ሰዓት ባልደረስንበት ሰዓት እኔና አንቺ አልደረስንበትም። ያን ሰዓት ገና ሰውየው ገና ያመጽ ሰው አልተገለጠም። ግን አሁን የአመጽ ሚስጥር በስሙ መናገር የምፈልገው ጌታ የሚለው ኢየሱስ ክርስቶስን ጌታ ማለት እኔን አያሳፍረኝም። ሰው እንዲሳሳት አልፈልግም። ካላሳፈረ ላፍተርዬ አንቺን አያሳፍርሽም። በእርግጥም ከንግርሽ እንደተረዳሁት ኢየሱስ ጌታ ነው ተብሎ ይባል አንቺን አያሳፍርሽም። የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ግን አብዛኞቹ ያፍሩበታል። ኢየሱስ ጌታ ነው ብሎ ማለት ቅድም እኮ ዘማርያም ዘለቀም የተባለው ሰው እንዴት እንደሚሸክከኝ እንዴት እንደሚያስጠላኝ አለ። ሌላም አንድ መምህር እንደሱ ሲናገር ብሎ ምን እንዳለ አሰማም። ኤርሚ እንዴት እንደሚያስጠላኝ ካለ በኋላ ምን ብሎ ዲፋይን አደረገ? ሙሉ ቪዲዮ እንደፈለገ ይጥራው፣ ከፈለገ እንደፈለገ ይጥራው።
እንደፈለገ ይጥራው እሱ ስለጠራው ጌታ እሱ አቤት I'm sorry አንድ ዋትስአፕ ላይ የላኩልህ በጣም አጭር ነገር አለችና እህቴ ያው እኛ ስንላት አላመነችም የራሷ ሰው ሲናገረው ልታመን ስለምትችል ፕሊዝ ኤርሚ ያሰማት የቲክቶኩን አለ አንድ አጭር ነው ስንደቂቃ ነው ላይክ አንድ ደቂቃቱን ቆይ ስሚያት ላፍተሪ ስሚያት ጌታችን ኢየሱስ የሚለው ስም ከስም ሁሉ በላይ የሆነ ስም ተብሎ ከላይ የሆነ ስም ራሱ ታንክ ዩ ጌታ ይባርክ ስለዚህ ላፍተሪዬ እያቦካው ነው ማለት ነው ዘማሪያም እያቦካው ነው እዚህ ቲክቶክ ላይ እያቦካው ነው ኢየሱስ ማለት ይሰቀጥጠኛል ያስጠላኛል ብሎ ሲል ይኸውልሽ የራሱ ወንድም ደግሞ ምን እንዳለ ልንገርሽ ቲክቶክ ላይ የሚያቦኩ ኢየሱስ አይባልም ይባላል እያሉ ተባረካኪ አሊያዬ ይሄ ሰው ለነ ሼኩ ማን ነው ለነ ኬኩ መናፍቅ ነው እኮ እሺ ቀጥል ለወርድ ስለሆነ ላውራና ልውረድ ለያ ቀጥል ዳጊ እሺ እሱ የሚቀጥል ከሆነ በቃ እሺ እግዚአብሔር ከእናንተ ጋር ይሁን ቀጥል አፍተር ችግር የለም እኔ እንዴት ብዬ ነው ማስረዳችሁ ማለት ሙሉ ቪዲዮ እግዚአብሔር ከፈቀደና ብንኖር ነገ ከተገናኘን ሙሉ ቪዲዮን ይዘህ ብትመጣ ወይ ደግሞ እኔ ካገኘው ልክልሃለሁ ቪዲዮን ኤርሚ ያስረዳ የነበረበትን ማለት ነው ላፍተርዬ ቆይ አንዴ ቅድም አንድ ነገር አላልኩም ይረፍብኛል ቆይ ቅድም አንድ ነገር አላልኩሽም ተማሪው የሚመስለው ማንን ነው መምህሩን ነው እቺን አባባል ብያታለሁ እኔም ሰሞኑን ቆይ መምህሩን ነው አይደለም መምህራችን ደግሞ ማን ነው አለ ዘማሪያም ነው አለ ከዛ ደግሞ ይቅርታ ሲጠይቅ ሰምተሻል ቆይ ባይዘዌ ይቅርታ ሲጠይቅ ቆይ አንድ ጊዜ አንዴ እኔ ላውራ ቅድም ጀምረሽ እያወራሽ ነው አይደለም ይኸውልሽ ባይዘዌ ምን አሉ መሰለሽ ምን አለበት በሌላ ቪዲዮ እንደው ምን አለበት እንደ ዘማሪያም አይነት አራት ጥሩ መምህር ቢኖረን አሉ ጥሩ መምህር ይኸውልሽ ዘማሪያም ማለት ማርቆስ 16:17 ለተክለ ሃይማኖት ለአቡነ አረጋዊ ለጊዮርጊስ ሰጥቶ ህዝቡ ያንን ክፍል ለራሱ አድርጎ እንዳይቀበል ያደረገ መምህር ነው I'm sorry to say that ቪዲዮ ልክልሻለሁ ምንድነው ያላቸው መሰለሽ ማርቆስ 16:17 የምትቀበሉት አይነት ከሆነ እችን ቃል እኔ ልጨምራት የምትቀበሉት የምትለው እባብ እጃችሁ ላይ ይዤሊ በእባብ ስትወጡ ሊያችሁ መርዝ በብርጭቆ ቀርታችሁ ስትጠጡ ሊያችሁ ልክ እንደዚህ አይነት አስተምህሮ ነው ያስተማረው እነዛ ሰዎች ግን አድርገው አሳዩን ለዚህ ነው ጻድቃን ምንላቸው ቅዱሳን ምንላቸው አለ ህዝቡን ምን አደረገው ለእግዚአብሔር ቃል ያለውን አይሽ እንዳይደፍር አስፈራራው ናግረዋል አለ ምን አርገው ወላይተኛ ሄደው ሰብከዋል አለ ከዛስ በኋላ በእባብ ተራራን ወጥተዋል አለ ከዛስ በኋላ እንዴ የሚጎዳ ነገር ይሆን አልጎዳቸውም እነሱ ኑ እናንተ ጴንጤዎች አሳዩኝ እባብ ያዙና አሳዩኝ አየ እንዲህ እያሉ ነው ወንጌልን የሚያስተምሯቸው እንዲህ እያሉ ስለዚህ ህዝቡ እንዴት ብሎ መጽሐፍ ቅዱስን ያንብበው የሰረቱትን ሰርዘውታል ያወጡትን አውጥተውታል እንደዚህ ደግሞ ተጽፈው እንዲቀሩ ያደረጓቸውን የእግዚአብሔር ቃል እንዳይ አፕላይ እንዳያደርጉት በላያቸው ላይ እንደዚህ ብለው ዘግተውታል እባብ መያዝ አለብህ የሚገደል ነገር መጠጣት አለብህ በወላይተኛ መናገር አለብህ ምን ለመባል ጻድቃን ለመባል ያ ማርቆስ 16:17 አንተ ላይ እንዲሰራ አየሽ ላፍተሪ እንደዚህ ብሎ ያስተማረ አስተማሪ ማን መሰልሽ ዘማሪያም የሚባል ፍጡርን በጣም የሚሰብክ አስተማሪ በጣም ብዙ ቪዲዮ እልክልሻለሁ ከፈለግሹ እኔ አላስደነገጠኝም ኢየሱስ የሚለው ይቀፈኛል ሲል እኔ አላስደነገጠኝም ለምን ዘማሪያምን ስለማቀው እሰማዋለሁ ስለዚህ አትከራከሪለት አይ ተሳስቼ ነበረ ትክክል አይደለሁም ብሎ ይቅርታ ከጠየቀ እንቀበለዋለን
ካላለስ በጣም ብዙ ሰዎችን አስቷል። በጣም ብዙ ሰዎችን አጥፍቷል። ይሄኛው ወንድምሽ እኮ ወጥቶ ምን አለ? ቲክቶክ ላይን አቦኩት። ምኑን ያቦኩት አለ? ኢየሱስ ጌታ ነው፣ ኢየሱስ ጌታ አይደለም ይባላል አይባልም እያሉ አለ። እንዴ እኛ ስንልሽ ካላመንሽ፣ የገዛ ወንድምሽ አኬ ሲልሽ ካላመንሽ፣ እንግዲህ ከአንቺ ጋር መከራከሩ ብዙ ትርፍ ውጤት ያለው አይመስለኝም። እውነቴን ነው። ተባረኪ። በጣም በትህትና ማውራትሽ ምናምን በጣም ደስ ቢልም ግን ጎሄድ ዳጊ ይቀጥል። ተባረኩ ዳጊ ይቀጥል። ኦኬ ዳጊ ከፈተ መስሎኝ ነው። እና ኤርሚዬ እንዳለሽ ወደ መጽሐፍ ቅዱስ ተመለሱ። መጽሐፍ ቅዱሳችሁን አንብቡ። መጽሐፍ ቅዱስ ያለ ካህንም ይነበባል፣ ያለ አስተማሪም ይነበባል። ቁጭ ብለሽ ጸልየሽ እግዚአብሔር ግለጥልኝ ብለሽ ብታነቢ መንፈስ ቅዱስ አስተማሪ ነው ተብሏል። አስተማሪ መንፈስ ቅዱስ አስተማሪ ነው። ለልሳን ብቻ ለሆነ ነገር ብቻ አይደለም የመጣው። ሊያስተምርም ነው፣ ሊያጽናናም ነው፣ ሊመክርም ነው የመጣው። ስለዚህ መጽሐፍ ቅዱስሽን ገልጠሽ እህቴ አንብቢ። እግዚአብሔር መንፈስ ቅዱስ ያስረዳሻል፣ ያስተምርሻል። ከክርክር ውጭ ግድ የለሽም። አንድ ነገር ላይ እንኳን እኔ ተሳሳተ እስቲ አልሰማሁሽም፣ እውነቴን ነው፣ ግን ትክክል አይደለም። ህዝብ ጠፋ። አየሽ፣ እንዲህ ቅን ሰዎች አሉ፣ የዋህ ሰዎች አሉ፣ ደግሞ መጽሐፍ ማንበብ የማይችሉ ምስኪኖች አሉ፣ እናቶች አሉን፣ አባቶች አሉን። አስቢያቸው። ዝም ብለው በቃ አዳምጠው አሜን ቃለ ሕይወት ያሰማልን ብለው የሚቀበሉ ሰዎች አሉ። ለዚህ እኮ ነው ኢየሱስ ስንል የሚበረግጉት። አንቺ አልበረገግም ስላልሽ አንቺን አልጨምርሽም። የሚበረግጉት ኢየሱስ ስትይ ይበረግጋል። ታክሲ ውስጥ እኔ አይ ሪመምበር መኪና የሆነ ቦታ ሆነሽ በኢየሱስ ስም ካልሽ ይበረግጋል ሰው። ለምን? ኢየሱስን በኢየሱስ ስም ማለት ለጴንጤ ሰጣችሁት። ኢየሱስ የሚባለው ለጴንጤ ሰጣችሁት። ክብር ለኢየሱስ ይሁን። አሁን ግን የሚያነብም ትውልድ ስለመጣ እኔ ደስ ይለኛል። እየነካኩት ስለሆነ ዛሬ ሰማ ነበረ። ማነው ትላንትና ነው መሰለኝ፣ ማነው ናታኒ ነው ምናምን የሚባለውና ጸሎት ስለ ቤተ ክርስቲያን ይከራከሩ ነበር። ስለ ቤተ ክርስቲያን የቅርብ ጊዜ ታሪክ ነው። ቤተ ክርስቲያን የባለ አይናት አትሳሳትም ምናምን እያሉ ሲከራከሩ ነበረ ከወንድሞቻችን ጋር። አሁን ግን ሰማሁት ናታኒ ነው የሚለው ለጸሎት። ቤተ ክርስቲያን ልትሳሳት ትችላለች ብሎ ሲያስተምረው፣ ክብር ለኢየሱስ ይሁን። አየሽኛ ደስ ይለናል። ወደዚህ ለውጥ እንድትመጡ፣ ወደዚህ እውነት እንድትጠጉ ነው መሻታችን፣ ጩኸታችን። የምንናደድ የሚመስለው፣ ምንጮህ የሚመስለው፣ ምንበሳጭ የምንመስለው፣ የምንሳደብ የሚመስለው ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ይዛ አትጥፋ፣ ኢየሱስ እያለች አትጥፋ፣ አብ ወልድ መንፈስ ቅዱስን እያመነች አትጥፋ ብለን ነው የምንጮኸው። እህቴ ሁሉ ሰው ታውቂዋለሽ፣ አንቺ ወጣ ብለሽ የምትኖሪ ከሆነ ገንዘብ ትለውጭባታለሽ እያንዳንዷን ሰዓት፣ እያንዳንዷን ደቂቃ። ነገር ግን ትውልድ አይጥፋ ብሎ የተቀመጠ ህዝብ ነው። ስለዚህ ወንድሜ በጣም እስኪገባሽ አይደል እስከ ጥግ ድረስ በእውነት ነግሮሻል። ስለዚህ ላፍተርዬ ከመጽሐፍ ቅዱስሽ ጋር ተገናኝ፣ ከመንፈስ ቅዱስ ጋር ተገናኝ። እሱ ያስተምርሻል። እኔ አይደለሁም፣ አኬ ራሱ ነው። እዚህ ቲክቶክ ላይ ያቦኩታል። ምን ብለው ኢየሱስ ጌታ ይባላል አይባልም እያሉ ብሎ ያለው አኬ ነው፣ ጴንጤ አላለም ያንን። ስለዚህ ይህን ተቀብሎ አዎ ትክክል አይደለንም ብሎ ወደ ትክክለኛው ነገር መምጣት ነው የሚያስፈልገው። ተባረኩ፣ ዘመናችሁ ይባረክ። በጣም ወድሻለሁ። እሺ ላፍተርዬ፣ በጣም ጥሩ መልካም ባህሪ ነው ያለሽ። በእውነት ብታናድጅኝም ከመውጣት በፊት ለምሳሌ ማለት አሁንም እንትን ስልሽ ለምሳሌ ያል ጥያቄ ነው የምጠይቅሽ፣ አጭር ጥያቄ። የክርስቶስን ስም አታቅልሉት ብሎ ማለት ወንጀል ወይ ኃጢአት ነው ብለሽ ታስቢያለሽ? ማለት አታቅልሉት ማለት አትጥሩት ማለት አይደለም። አሁን አንቺ እንዲሁ ጀነራላይዝ አድርገሽ ለማለት የፈለገው ይሄን ሊሆን ይችላል ብለሽ አሁን ብታስቢው ስሙን አታቅልሉት ማለትና ስሙን አትጥሩት። እኔ ሰው ኢየሱስ ብሎ ሲጠራ ይቀፈኛል፣ ያሳነሰው ይመስለኛል። እኛ ምንለው በቃል መነገሩ በልብ መታሰቡ ከፍ ከፍ ይበልና ብለን ነው ኢየሱስ ምንለው ብሎ ማለት ችግር አለው ማለት እንዲህ ነው ያለው ዘማርያም ያለው
ኢየሱስ ብለን አንጠራውም። አባቶቻችንም ሲጠሩት የነበረው በነቢያት መታሰቡ፣ በቃል መነገሩ፣ በልብ መታሰቡ። ማንም እንዲህ ያለ ነብይ የለም፣ እንዲህ ያለ ሐዋርያ የለም። ዘማርያም ያለውን ነው እኮ። አዎ ይኸውልሽ፣ እሱም ቢሆን ስለሚዋሽ ነው። የትኛውም ነቢይ በቃል መነገሩ ማለት እሱን ሚዋሽ የሚለውን ከሱ ጋር ነው ስለራሴ ነው ጋድስኝ እሱ ያለውን ስለነበርኩ ነው። አድምጪ፣ ስሙን እዚህ ጠርተሽ እስካወራሽ ድረስ ዘማርያም ዘለቀ እልም ያለ ቀጣፊ ነው። በእግዚአብሔር ቃል የሚዋሽ ነቢያት እንዲህ ብለው አሉ ይላል። አንዳቸውም ነቢይ የብሉይ ኪዳን ነቢይ እኔ ፊት አያምታቱም ስልሽ አንዳቸውም የአዲስ ኪዳን እሺ ኤርሚዬ ቆይ አናው ከጠበቅኩት ማለት ነው ይረፍድብኛል ስራ ለምን ማታ ይኸው ጨርሼ ልስጥሽ። አንዳቸውም የብሉይ ኪዳን ነቢያት የአዲስ ኪዳን ሐዋርያት በቃል መነገሩ በአንደበት ነው በልብ መታሰቡ በቃል መነገሩ በአፍንጫ መሸተቱ ምናም ነገር ብሎ የሚል የኦርቶዶክስ እንተፈንቶ ወሬ ነው። እንዲህ ብሎ ያለ ነብይ የለም። እንዲህ ብሎ የሚለውን ቃል የኦርቶዶክስ አባቶች የፈጠሩት ቃል ነው። እንደዛም ተብሎ ቃሉን የፈጠሩት እኮ ኤርሚዬ በነቢያት መታሰቧል። ኢየሱስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል ብላ ኦርቶዶክስ ቤተክርስቲያን ብላ ብትልም ይሄ ቃል የመጽሐፍ ቅዱስ ቃል አይደለም ብላ ብትልም አሜን ነው የምንለው እኮ ለዚህ ቃል። ግን ይሄ ብቻ ነው አምላክ በዚህ ብቻ ነው የሚጠራው ተብሎ አይባልም። ኢየሱስ ብሎ አንድ ሰው መጥራቱ ኦኬ አምላክ አይደለም ተራ ሰው ነው ከኛ እኩል ነው እያለ እያቃለለው እንዳልሆነ ግን ይታሰብበት ይሰመርበት። መልአኩ እኮ ገብርኤል መጥቶ ለማርያም ሲነግራት ስሙንም ኢየሱስ ትይዋለሽ ብሎ ሲላት አምላኩ እንዳይደለ ስላላመን አይደለም፣ ፈጣሪው እንዳይደለ ስላላመን አይደለም። ስትጠሩት እንዲህ ብላችሁ ጥሩት፣ ጌታችን መድኃኒታችን አምላካችን ቤዛችን ችን እያላችሁ እየጨመራችሁ ጥሩት አላለም ገብርኤል። ኦኬ ሰው ኢየሱስ ብሎ ቢል ምን እያለ ነው? መድኃኒት ማለት ነው። ኢየሱስ ብሎ ቢል ማን ነው ኢየሱስ? ያ ይሄንን ሰው ኢየሱስ ብሎ የጠራው ሰውዬ ኢየሱስ ማን ነው ብሎ ነው የሚያምነው? ሰውዬው ነው መጠየቅ አለበት። ሁዝ ጂሰስ ማን ነው ኢየሱስ ተብሎ መጠየቅ አለበት ሰውዬው። እኔ ኢየሱስ ብዬ ብል ምንህ ነው ኢየሱስ? ማን ነው ኢየሱስ? ይሄ በጣም ይቅርታ ልውጣ፣ በቃ ይረፍድብኛል። ችግር የለም ላፍተርዬ፣ ተባረኪ። በጣም ነው የምናመሰግነው። እንዳንቺ አይነት ጨዋ ኦርቶዶክሳውያን ስላሉ ጨዋ ማለት በጣም አመለሸጋ ደግሞ የገባሽንም በመረጃ የምትናገሪ ስለሆንሽ እግዚአብሔርን ስላንቺ እናመሰግናለን። ቴንክ ዩ። ስለዚህ ይሄ ምንድነው እኛ ጌታችን መድኃኒታችን አምላካችን ተብሎ ቢጠራ አይቀፈንም፣ ቀፎንም አያውቅም። ኢየሱስ ልክ ነው፣ መድኃኒታችንም ነው፣ አምላካችንም ነው፣ ጌታችንም ነው። ልክ ነው እኮ ለጴንጤ ይሄ አይነገረው። ኦርቶዶክስ እንደዛ ብላ ብትጠራው በልብ በመታሰቡ በቃል መነገሩ ብላ ብትል መጽሐፍ ቅዱሳዊ ቋንቋ አይደለም ግን ብላ ብትልም ክብር ይግባው ለስሙ።